ይሄ ክፍሉ የሚያወራው እንግዲህ ምንድነው? መጽሐፈ ምሳሌ 23 ከስካር ጋር መሆኑን የምናየው ምንድነው? ቁጥር 29 ጀምሮ ስናነበው ነው። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው ካለ በኋላ የዓይን ቅላት ለማን ነው ይላል። ይሄንን የሚያደርጉት በቃ የሰከሩ ሰዎች እንደሆኑ ይናገራል። ይሄንን ደግሞ ዝቅ ብሎ እዛው አዲሱ መደበኛ ትርጉም በቃ ሰው ሲሰክር እነዚህ ነገሮች ሊያደርግ እንደሚችል ይናገራል። ስለዚህ መጽሐፉ እያለ ያለው ምንድን ነው? ወደ እነዚህ አትመልከት ሲል በቃ አትስከር እያለ ነው። ለምን ጣፍጦ በገባ ጊዜ እነዚህ ልታደርግ ስለምትችል። ናታኒም አንድ ጊዜ ፍሬምወርኩን በደንብ ላስቀምጥልህ። ከእሳቸው ጋር ስንነጋገር የነበረው አንዴ ፍሬምወርኩን ሰምቼዋለሁ ከስር በመጀመሪያ ደረጃ በአዲስ ኪዳን መጠጥ በራሱ ቆይ አንዴ ወንድሜ አላገኘልኝም። ቆይ እኮ አንዴ ላውራና ስጨርስ ፍሬምወርኩን ላሳይ። ከውጤቱ አንጻር ከኮንሲኩዌንሱ አንጻር የተለያየ ነገር የለንም። አንድ ነገር እንጋር ቤተክርስቲያናችን በነገራችን ላይ ስካርን በጣም በጣም ትነቅፋለች። ቆይ አንዴ ኧረ ልታስወራኝ አልቻልክም። እያወራው ነው። ሰርቫንት ግን እድል አትሰጥም። ሰርቫንት ቆየ ሚውት አድርገዋ ናታኒም እንዴ የምለውን ልጨርስና እያወራው ሚውት አድርገው እንዴት ትለኛለህ? አንዴ ቃም አላወራውም እኮ ወንድሜ። ፍሬምወርኩን አላገኘህልኝም። ቆይ እኮ ሰምተኸኝ ነው ሰምተኸኝ ዶክተር ከመጀመሪያ ጀምሮ ሰማሁ። አሁን እኛ ከውጤቱ አንጻር ያለውን አይደለም። አሁን የዓይን መቅላት የምናምን እሱሱ ሳይሆን ውጤቱ አይደለም። እኔ ትልቁ ጥያቄ ወደ ወይን ጠጅ አትመልከት የሚለውን በወይን ጠጅ አትስከር ብለህ ልትተረጉመው ከምንድን ነው እንትኑን ያገኘው? ኮንቴክስቱዋል ምንድነው? እሱን ነው የፈለገው። እኔ ወደ ወይን ጠጅ አትመልከት ስል ወይን ጠጅን አትመኝ ነው። ከተመኘህ ቆየ አስጨርሰኛ ፕሊዝ። ሰርቫንት ማለት ብቻዬን ላውራ አስመሰልኩ። ማለት ዶክተር ፕሊዝ ሚውት አድርገው። ቆየ ችግር የለውም እሱ አሁን ይኸው አንድ ቦታ አታዳምጥማ እንዴ? ችግር የለውም አይደለም እኮ ይኸውልህ፣ አንተ ይኸውልህ ትጠይቃለህ። መጀመሪያ ሀሳቤን ልጨርስና ከዛ አይዲያውን በአይዲያ ቻሌንጅ አድርገው። ከዛ በፊት ግን አይዲያውን ፍሬምወርክን ቆይ አንዴ ያዛርጉትና አንዴ ቆይ አትመልከት የሚለውን አትመኝ ከሆነ አንተ አድርገህ የተረጎመው በምን ህግ ነው? በምን ያፈታት ህግ ነው አትመኝ ብለህ የተረጎምከው? ለምሳሌ ሁለት ቦታ ላይ ይህንን ነገር በደንብ ላስቀምጥልሽ። አሁን ሚውት በምን ህግ ነው? በምን ሄርሜኔቲክስ ህግ ነው? ኧረ ቆይ አንዴ ሁለታችሁ ቆይ ዶክተር ትቀጥላለህ። ቆይ ዶክተር አንዴ ቆይ እንትን አረጋችሁት እኮ ጥያቄና መልስ ብቻ እያረጋችሁት መጣችሁ። ከታች ያለ ሰው እየሰማችሁ ስለሆነ እድል ተሰጣችሁ ወይ ሰዓት ሊያዝላችሁ በሰዓት እንድታወሩ ነው እንጂ አሁን አንዱ ተደርቦ እያወራ እየተሰማማን አይደለም። ስለዚህ እያወራው ስለነበረ መሀል ላይ ኧረ እባክህ ሰርቫንት እባክህ እያወራው መሀል ላይ ገብተህ ስለሆነ ያቋረጥኩኝ ልጨርስ። አንዴ ዕቃ ስጡ። ጥያቄው ይቀመጥልህና ከዛ በኋላ መልስ አንዴ ዳግም ቆይ አሁን ነው የገባኸው? ቆይ አንድ ጊዜ ሁላችሁም አንዴ ይቅርታ መስመር ላስይዝላችሁ። ጥያቄ ስለሆነ አንዴ ጥያቄህን ሰርቫንት አስቀምጠው ጥያቄህንና ከዛ በኋላ ናታኒ ትመልሳለህ። ጥያቄ ስለሆነ ማለት ነው። ይቅርታና ሶሪቲ እያወራው መሀል ላይ ገብቶ ጥያቄ ማስቀመጥ አለ እንዴ? እያወራው ነው እኮ ኖ ጥያቄውን መሰረቱን ያስይዝልህ ብዬ ነው እኮ። ችግር የለም እኮ ሳይሰማኝ መሰረት የያዝ በምን ያውቃል? መጀመሪያ ስሙኛ፣ ከዛ መሰረቱ ጥያቄ ልጠይቅህና እኔ ሚውት ላድርግልህ። በቃ ጠይቅና ሚውት ላድርግልህ። ጥያቄ ልጠይቅና ሚውት ላድርግልህ። ኦኬ ናታኒ ሚውት አድርገው ጠይቅ ጥያቄህን። እሺ ሚውት አድርጎሽ በምሳሌ 23:31 ላይ ወደ ወይን ጠጅ አትመልከት በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እያለ የሚለውን ወስጄ ወደ ወይን ጠጅ አትመልከት ብዬ ስል ቀሲስ በወይን ጠጅ አትስከር ነው ብለዋሉኝ። እኔ ደግሞ የወይን ጠጅን አትመኝ ነው። ከተመኘ ይጸንሳል፣ ከጸነሰ ኃጢአትን ይወልዳል፣ ከኃጢአት ካደገ ደግሞ በኋላ ሞትን ያመጣል ብዬ ነው ያልኩት። እና ወደ ወይን ጠጅ አትመልከት ሲል አንተ ምንድን ነው ብለህ ነው ስትለብሱ ጋር በስካር አትተባበር አትስከር እያለ ነው እንደነሱ እንጂ ጭራሽ እንደው መጠጧን አትቅመሳት እያለ አይደለም። አንድ ነገር ልጨምር እዚህ ላይ ኢቭን አትመኝ ማለት ራሱ ዶክተር ይኸውልህ አትመኝ ማለት በራሱ ቆይ ይኸውልህ ለመማርም ጭምር ፈቃደኛ ሁን ዶክተር። ምክንያቱም ፕሮፌሽን ሌላ ሊሆን ይችላል እኮ እና
አንዳንድ ጊዜማ ማዳመጥ ጥሩ እኮ ነው። ይብን አንተ ባልከው ራሱ አትመኝ የሚለው ቃል አንተ ያልከው ራሱ ወደ ወይን ጠጅ አትመልከት ማለት አትመኝ ማለት ነው አልክ። ኦኬ አትመኝ ራሱ ብቻውን ራሱን ችሎ ኃጢአት ሊሆን አይችልም። አየህ አትመኝ ራሱ መመኘት ምንድን ነው ስንል ተግባራዊ ምኞትን ነው የሚያሳየው እንጂ አለመመኘት አትችልም። ልትመኝ እኮ ትችላለህ። እንደው እንደዚህ ብለን ይህ ሁሉ ከቆጠረብን ማንም አይተርፍም። እንደዚህ አይደለም። ምኞት ወደ ፍጻሜውን መናገር ነው እያልን ያለን። በአንተ ትርጉም ራሱ ያው ነው ዶክተር። ቴንኪው ቀሲስ። ይቅርታ ቀሲስዬ፣ እኔ እኮ ትውልዱን ለመከልከል ትውልዱን ለመመለስ አትስከር ነው የሚለው የሚቀለው ወይስ አትመኝ ነው የሚቀለው? ቃሉስ ከምን አንጻር ነው እዛ ጋር የተነገረው? በእርግጠኛና አሁን እኔና እርሶ ስለመጠጥ ይህንን ያህል ሽንጣችንን ገትረን መከራከራችን በትውልድ መካከል ኢት ኢዝ ግሬት ሼም፣ እውነት ለመናገር ማለት ነው። እሱ መመጻደቅ ነው ወይ ዶክተር? እሱ መመጻደቅ ይባላል። ይሄ መገበዝ ነው የሚባለው፣ ግብዝነት ነው። እውነት ለመናገር መጽሐፍ ቅዱስ የሚለውን መከተል እንጂ ያለብን የራሳችን ሀሳብ አይደለም። እኛ እኮ የምናወራው ትክክል አይደለም፣ እንደ መጽሐፍ ቅዱስ በትክክል እንረዳው ነው እንጂ እያልን ያለ ነው የራሳችንን አምጥተን። እውነት ለመናገር እርግጠኛው ነው የምናገረው። እኔ የጠጣሁትና አንተ የጠጣው ቢለካ መድኃኒዓለም ምስክሬ ነው። እኔ አይ ዶንት ቲንክ ሶ። እያወራን ያለነው ስለ እኔ መጠጣት ስለ አንተ መጠጣት አይደለም። መጽሐፍ ቃል ፐርሰናል እናድርገው፣ ወደ ቃሉ ገብተን እንነጋገር እኮ ታዲያ ይኸውልህ። ስለዚህ መጽሐፍ ቅዱሱ የሚለው አትስከር ነው በቃ። አትስከር ማለት ደግሞ ብዙ ነው የተጻፈው። አትስከር 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 በጣም ብዙ ነው የተጻፈው። አትስከር የሚያመጣው ምንድን ነው? ከጠጣህ በኋላ ከጥጋብ በኋላ የሚመጣ ነገር ነው እንዴ? ከብዙ ይቅርታ ጋር ቀሲስ ይቺን ብቻ ልበልወትና ልጨርስ። ከብዙ ይቅርታ ጋር አንደኛ ያዕቆብ ላይ ቅድም ያለውን ምኞት ጸንሳ ኃጢአትን ትወልዳለች የሚለውን አሳይቻለሁ። ሌላ ደግሞ የእግዚአብሔር ቃል ሲናገር ባልጋቸው ላይ ሆነው ምን ማለት ነው? አብራራው። ቆይ እየጠቀስክም ለምንድን ነው? አብራራው። ምኞት ጸንሳ ኃጢአት የሚለው እስኪ አብራራው ከመጀመሪያው ጀመረ። ሐልዮ ነቢብ ገቢብ ብለህ እስኪ አብራራው። በመጀመሪያ ሰው ኃጢአትን በመስራት ሰው ኃጢአትን በመስራት ሳይሆን የሚገለጠው ያንን ኃጢአት ለመስራት ያለው ምኞቱ ነው የመጀመሪያው ነገር። ስለዚህ መጽሐፍ ቅዱስ ትልቁና መሰረታዊ ነገር ከምኞት ጋር ስጋን ከክፉ ምኞቱና መሻቱ ጋር ሰቀል ሌላ ብሎ የሚናገረው አሁን ቀጥታ አብራራው። ይሄንን ራሱ ዝም ብለህ አይጉብኛ ይኸውልህ ጥቅስ በጥቅስ አይጉብኛ አይደለም ዶክተር፣ ሰው እንዲማር ነው። ዝም ብሎ ጥቅስ መረፍረፍ ከሆነ እሱ ዝም ብሎ እርሶ ጣልቃ ስለገቡ እኮ አይደለም የሚማረው። እኔ ሀሳቤን ልጨርስና ከጨረስኩ በኋላ እርሶ ደግሞ እኔ የገነባሁትን አይዲያውን በአይዲያ መጥተው ማፍረስ ይችላል። ምን ማለት ነው አይደለም ያሉኝ? እሺ አሁን እሱን ልናገር። እኔ ያዕቆብ ላይ ያለው ምኞት ጸንሳ ኃጢአትን ትወልዳለች ሲል ኃጢአት ከመወለዱ በፊት ምኞት ነው እዛ ጋር ያለው። ወደ ወይን ጠጅ አትመልከት ሲል ወይን ጠጅን አትመኝ ነው። ለምን? ከተመኘ ያ ነገር በብርሌ እያንጸባረቀ ወደ ሰውየው ውስጥ ይገባል። አሁን እኮ ከሰውየው አፍ ከሚወጣው ከውጤቱ አንጻር እኮ ሁለታችንም እንስማማለን። አይኖቹ ጋለሞታዎችን ያያል፣ መርዝ የሆነ ነገር ከአንደበቱ ይወጣል፣ በጣም ብዙ አይነት ነገሮች፣ የአይን ቅላት ይመጣል። እኛ እሱ ላይ ክርክር የለንም። እዛ ደረጃ ላይ ግን እንዳይደረስ ምንድነው ፕሪቬንሽን ሜተዱን ወይም ደግሞ መከላከያ ነገር ያስቀመጠው ሲባል አትመልከት፣ አትመኝ። ለዚህ ማረጋገጫ ያዕቆብ ላይ። ከዛ ባሻገር ጥላቻን ባልጋቸው ላይ ያስባሉ፣ በነጋ ጊዜ ይፈጽሙት ዘንድ ምን ያገኛሉ? ኃይል ይሆንላቸዋል ይላል። ኃይል የሆነላቸው እኮ ሌሊት ባልጋቸው ላይ ተኝተው ያንን ሰው ሳያገኙ በአልጋቸው ላይ በተኙ ጊዜ ጥላቻ ማሰባቸው ሰውየው ምናልባት ሲነጋ ለመግደልም ብዙ ነገር ለማድረግም ኃይል ያገኝ። ስለዚህ ተመኝተዋል። አልጋቸው ላይ ሆነው ነው፣ ሌሊት ተኝተው ነው ያንን በምኞት ደረጃ የተመኙት። እንዲህ ነው እንጂ ውጤቱን አይደለም ወይ ሰውየውን ሲመታው ገደለው ከሚለው ፐርስፔክቲቭ አይደለም። አሁን ዶክተር አንድ ጥያቄ በቀላሉ ልጠይቅህ። አሁን አንተ አንድ ጥቅስ ይዘህ ይህንን አነሳ። እሺ የኦሪት ዘፍጥረት ምዕራፍ 27 ቁጥር 25 ላይ እርሱም ከልጄ አደን እንድበላና ነፍሴ እንድትባርክህ አቅርብልኝ አለ። አቀረበለትም፣ በላም፣ የወይን ጠጅ አመጣለት፣ እርሱም ጠጣ ይላል። ይሄ ማነው? ይሄ ባለ ታሪኩ ማነው? ይሄ ዶክተር። እሺ ቀጥሉ።
እየጠየኩ ነው። ማን ነው ይሄ ባለ ታሪኩ? ገብቶኛል። ስሙን ነው የፈለጉት? ኦኬ አሁን ጠጥቷል ሰውዬ። ይሄ ኃጢአት ሰርቷል አልሰራም? ኃጢአት ነው ጠጅ የሚለውን ነገር ቅድም ዘፈንን ሲከፋፍሉ እንደነበረው ከፋፍለን እንመልከት። ቀሲስ እኔ ወደዛ የጠቀስን ያንን ነገር እንትን ማለት አይደለም። መጀመሪያ ጥያቄን መልስልኝ። ይኸውልህ ታሪኩን እንድነግር ፈልገህ የይስሐቅ ታሪክ ነው። ያዕቆብና ኤሳውን ያዕቆብ የገባበት እንትን ነው እና ይስሐቅ ነው ይሄንን የሚናገረው። ኦኬ ይስሐቅ ማለት ደግሞ የእምነት አባቶች ከሚባሉ ከአብርሃም ይስሐቅ ያዕቆብ እንግዲህ ሶስቱ አርስተ አበው የሚባሉ ናቸው። አሁን ምን አለ? አንተ ልጅ ኤሳው ነህን? እርሱም እኔ ነኝ አለ። ያዕቆብ ነው ያቀረበለት። ያዕቆብ ነው ያቀረበው ይሄንን ያው በማሳሳት ስለገባ። እርሱም ከልጅ አደን እንድበላና ነፍሴ እንድትባረክህ አቅርብልኝ አለ። አቀረበለትም አለ። በላ። እሺ የወይን ጠጅ የወይን ጠጅ አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው ይላል። ይስሐቅ ኃጢአት ሰርቷል? እግዚአብሔር ተሳስታል እንዴት ተጠጣለህ ብሎታል ወይንስ ተፈቅዶለታል? በብሉይ ኪዳን ጊዜ እንግዲህ በዛ ህዝብ መካከል የወይን ጠጅ ራሱን የቻለ መሰረታዊ ነው ነገር አለ። ለምሳሌ ስለ እስራኤል ካነሳን የወይን ጠጅ በጣም እንዳንድ ባህላዊ ራሱን እንደቻለ ነገር ይቀመጣል። ወደ አዲስ ኪዳን ስንመጣ ወይን ጠጅ ጋር ተያይዞ የተቀመጠውን ነገር ወደ እንትን ልንመጣ ነው እንዴ? ወደ አልኮል ፐርሰንት ልትመጣ ነው እንዴ? ቅራሬና እንትን ወደ ማለት ልትመጣ ነው? በሱ ቢሆን መሄድ እንችላለን። የወይን ጠጅ ነው ዶክተርዬ። ቀሲስ አንዴ እዛ ጋ እንዲያውም የብሉይ ኪዳኑ የወይን ጠጅ አናት ያዕቆብ ያንን ነገር ሰጠውና ያንን ነገር ጠጣ ማለት በነገራችን ላይ ቀሲስ ከስር የምናስተውለው ሰለሞን እስራኤላዊ ነው። መጽሐፈ ምሳሌ ብሉይ ኪዳን ላይ ነው። እንግዲህ አሁን ከተናገርከው ማርካ ይሆንልን። ኧረ ቆይ በአዲስ ኪዳን ላመጣለት ነው። ቆይ የጢሞቴዎስን ላመጣለት አይደል? እኔ እኮ ስለ እስራኤላዊነቱም ጥያቄ የለኝም። አባቱም ያንን ነገር የወይን ጠጁን ስለመጣጣት ጥያቄ የለኝም። ስለዚህ ቆይ ተፈቅዶለታል? ትክክል ነው አይደለም ነው ያው እንዳለ ሆኖ አንተ በምትለው ያለውን ነገር ተመልክቶ አትመልከት። አረ በተራ በቃ ይሄንን መልስልኝ ዶክተር መልስልኝ። ተሳስቷል አልተሳሳትም? ይስሐቅ ተሳስቷል ወይ አልተሳሳትም? በላይ ከሁለት አንዱ። በዛን ሰዓት ይሄኛው ነገር እንደ ባህላዊ ነገር የሚቀርብ ነው። ኢትዮጵያ መጣው በዚያን ጊዜ ካልክ እኮ መጽሐፈ ምሳሌም የብሉይ ኪዳን መጽሐፍ እኮ ነው። ኖ ግን እየተጻፈ ያለው እኔ ምሳሌን እየጠቀስኩ ምሳሌ እየተናገረበት ያለው መንፈስና እርሶ ይስሐቅ የሰጠው የወይን ጠጅ ብለው ያነሱት ሁለቱ መንፈሶች በየአውዱ እንፍታውና የዚህን አውድ የዛኛውን አውድ እንሰድና ወደ አዲስ ኪዳን እመጣላለሁ። እኔ ቀጥታ እመጣላለሁ። ወደ አዲስ ኪዳን እመጣላለሁ። አሁን ብሉይ ኪዳን ነው እንግዲህ ብሉይ ኪዳን አንድ ህግ ናት። ኦሪት አንድ ህግ ነው። በቃ እስቲ አንድ ጥያቄ ልጠይቅዎት። ቆይ መጀመሪያ ለምን መልስ የወይን ጠጅ ያውቃሉ? ቆይ እስቲ ጥያቄውን እንድረዱ ጥያቄውን በጥያቄ መጠየቅ መብት አለኝ። ስንት አይነት የወይን ጠጅ ያውቃሉ ሰው? ኦኬ ስለዚህ የወይን ጠጅ የሚፈቀድና የማይፈቀድ አለ ብለህ ከፋፍለህ ፈርመንታል የሆነ ይሄ ማለት ምንም ልሙጥ የሆነ ወይን አለ ያለ ብለህ ልከፋፍለው ከሆነ አንተ የምታወራው ታዲያ አትመልከት የተባለው አንተ የምታወራው እዚህ ጋር የወይን ጠጅ ነው የሚለው። የወይን ጠጅ ነው የሚለው። የተደባለቀ የወይን ጠጅ ምንም ጥያቄ የለውም። ይኸውልህ ወደ ብራይስጥ የተደባለቀ የወይን ጠጅ እሺኛው የጠጣው ይስሐቅ የጠጣው ምን አይነት ነው? ይስሐቅ ከፈርመንቴሽን ባሻገር የተደባለቀ የወይን ጠጅ ብሎ ነው እዛም ዶክተር ችግር የለውም። በቃ እሺ አመንኩልህ። ምን የተደባለቀ የሚለው ይስሐቅ የጠጣው ምን አይነት ፒውር አይደለም። ቀሲስ ቀሲስ እኮ ምን አይነት ነው ንገረኝ፣ አስረዳኝ። እሺ ምን አይነት ነው ንገረኝ። ምን አይነት ነው ይስሐቅ? ምናልባት አዲስ ኪዳን መጥተው የሚመለከቱ ከሆነ መልካም የወይን ጠጅ፣ መናኛ የወይን ጠጅ እንደዛ እየተባለ ወይ ጉድ! እሱንም ላመጣልህ ነው። አሁን ይሄንን ንገረኝ እኮ ነው። አስረዳኝ እኮ እየተከራከርክ ስለሆነ አሁን እኮ እየተማርክ አይደለም፣ እየተከራከርክ ስለሆነ ምን አይነት ጠጅ ነው ይሄ ንገረኝ። ምኑን ነው የምማረው ቀሲስ? ምኑን ነው የምማረው? አሁን እኮ ንገረኝ። እየተማርኩ ስለሆነ አስረዳኝ። ይስሐቅ የጠጣው የወይን ጠጅ ምን አይነት ነው ንገረኝ፣ አስተምረኝ። በቃ ይኸው ልማር። ምን አይነት ነው? ከወይን የተገኘው ከጭማቂው የመጣው ያ ጠጅ ነው።
ጁስ ነው ማረጋገጫ ሊሉኝ ነው አይደለ? ማረጋገጫ ምሳሌ ላይ ነው። ለምን? ምክንያቱም ይስሐቅ በተስፋ እውቀት ራሱ የተጻፈበት መዝገበ ቃላቱ እናየዋለን እንጂ ወንድም አለ እንዴ? ለምን እዛው ዕብራይስጡን ገብተን ለምን ምሳሌን ሸሽተው እርሶ ወደ ዘፍጥረት ለምን ሸሻለሁ? አንድ እኮ ይስሐቅ ሰጠ ወደሚለው ሄዱ። ለምን ተረጎምኩልህ እኮ እዚያ ጋር አትመልከት ማለት ኮንሰፕት መጨረሻው ሪዛልቱን ነው የሚናገረው። መመልከት ማለት ስካርን ነው የሚያሳየው። መስከርን ነው የሚያሳየው ማለት አትስከር ማለት ነው ያሉኝ አይደል? የስ በቃ ስካርን ነው። ምክንያቱም የሚናገረው ስለዚህ እርሶ እኮ አሁን ምን እያሉ ነው? ከብዙ ይቅርታ ጋራ ከብዙ ክብር ጋራ ትውልዱን ትንሽ ትንሽ ጠጣ፣ ሁለቱም ወይም ሶስት ጠጣ እያሉ እኮ ነው ያሉት። ይሄን ያውቃሉ? ቆይ መጽሐፍ ቅዱሳዊ ላድርግልህ እንዴት? ወይም ደግሞ በቪዲዮ ላምጣሎት ሁለትና ሶስት ተፈቅዷል የሚል በአውደ ምሕረት ሰባኪዎችን ዶክተር አታለፋልፈኛ እንዴ? በጥቅስ እናውራ፣ በእውቀት እናውራ። ይኸው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ወድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ተጠጣ። ምናልባትም እሱ ጋር ከመጡ ቀሲስዬ እሱ ጋር ከመጡ ከሞያም አንጻር ትክክለኛ የሆነ ሜዲኬሽን ቆየ ቀሲስዬ ሜዲኬሽን ቫሊዩ ስላለው እዛ ጋር የተባለው ፒውር የሆነውን ከወይን የሚጨመቀውን ያንን ነው እንጂ ስለ ፈርመንቴሽንም ስለተደባለቀ ነገር በቃ ከሌላ ሰው ጋር እንዴ ላውራ። አይ ዶክተር አንተ አሁን እያወራህ ያለው ከኮንቴክስት ውጭ ነው የምታወራው። ይኸውልህ አንደኛ በአንተ ጥቅስ ራሱ አልሆ እኮ ለምሳሌ ወደ ወይን ጠጅ አትመልከት ሲል አንድ ሰው የወይን ጠጅ ባይኑ ቢያይ ቢመለከት በመመልከት ብቻ ዝሙት ይሰራል እንዴ? ይሰክራል? አትመኝ ነው ያለው። መመኘቱን ነው እንጂ ያለው ጠጥተህ ካጣጣምክ በኋላ አትስከር። ለመስከር ለመሆኑ የእናንተ ጣራ ለመስከር ዶክተር ቆይ አንዴ ሲኔ ልምልቀስ አንድ ነገር ላንሳ። ቀሲስ አይነት ፈተና ነው እንደዚህ። እሺ ቀሲስ አንድ ነገር ላንሳ። አሁን ሁለታችሁም ለእኔ ተመሳሳይ ነገር እያወራችሁ እኮ ይሄንን ተሰማላችሁ ሁለታችሁም። ግን አሁን እያነሳ ያለው እሱ ምሳሌ ከቶ አትመልከት የሚለውን ነገር እርሶ ሰው ሲጠጣ ነው ስካር ውስጥ የሚገባው ነው። እሱ ደግሞ የተመለከተውን ነገር ከጠጣ ይሰክራል። ለእኔ ተመሳሳይ ነው። እሱ እያነሳ ያለው አትመልከት የሚለውን ነገር ቶታሊ ሰው እንዳያስበው፣ ሰው ወደ መጠጥ እንዳይጋበዝ መከልከል አለበት የሚለውን አቋም ነው። እርሶም ይሄን አቋም ተስማምቶ ነው። ግን እያነሱ ያሉት ክፍሉ ስለ ስካር ነው የሚያወራው ነው። አሁን ክፍሉ ላይ ለመስማት እያወራቸው እኔ ገባኝ። ክፍሉ ላይ አገልጋይ ዘር አትስከር ነው ወይ ቀስ እንዲያውም ሰው አለመመኘት አትችልም። እንዲያውም ጽድቅ የሚሆንልህ እኮ እያማረህ ያምርሃል እኮ። ሰው የሚወደውን ነገር መተው እኮ ቀላል ነገር አይደለም። እያማረ ስትተው እኮ ነው ትልቅ ጽድቅ የሚሆንልህ። ሰው ስላማረህ ስለተመኘኸው ኃጢአት የሚሆንብህ ከሆነ ማለት የማይመኝ የለም። የእውነቴን ነው። ምኞትማ እዚህ ላድርግ አራት ግባብ ዶክተር እባክህ ኧረ ተው ጥሩ አይደለም። ዶክተር እኔና እሳቸውን ጨርስ። ቆይ ልጨርስ። አለመመኘት አይቻልም። ይኸውልህ እኔ አሁን የሆነ ቆንጆ የሆነ ቆንጆ መኪና ወይ የሆነ ቆንጆ ቤት አይቼ ዋው እንዴት ያምራል ምናምን ብዬ ትንሽ ልመኝ እኮ እችላለሁ በእውነቱ እንደው። ስለዚህ የሚያወራው ይሄ መጽሐፈ ምሳሌ ሪዛልቱ ምን ይላል? ከእሷ ጋር ሄደህ እንዳትወድቅ እንዳትጨማለቅ ነው። ወደ አትመልከት የሚለውን ያብራራበት በዚያ ውስጥ ያለውን ኢንዱን አይቶ ነው የሚናገረው እንጂ ማየትም ኃጢአት ቢሆን ኖሮ ቀጥታ ማየት ኃጢአት ቢሆን አይናችንን ሸፍነን እንደ ሙስሊሞቹ ጨፍነን ነው መሄድ ያለበት። ያውም እነሱም ደግሞ ያያሉ። ለካ እነሱ ናቸው የማይታዩ። እኔ እንደው ሀሳቤን ልጨርስና ከይቅርታ ጋር አንዴ ዶክተር ቆይ ዶክተር ረጅም ሰዓት ቆይ ዶክተር የግድ የለም ምን ልጨርስ አንድ ሀሳቤን በጌታ ለምሳሌ ቅድም ዶክተር ሲያነሳበት የነበረውን ፖይንት ሮሜ ላይ ያለውን ስለ ምኞት እያነሳ ነበር። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ጸንሶ ሞትን ይወልዳሉ። አሁን እያንዳንዱ ነገር የምንስማማበት ኮንሲኩዌንስ አለው። ሰው ስለተመኘ ኃጢአት ነው መጽሐፍ ቅዱስ አይለንም። ግን ምኞቱ ወዴት ይወስደዋል? ሰውየውን እየነገረን ወደ ኃጢአት ይወስደዋል። የኃጢአቱ ደግሞ ወዴት ይወስደዋል? ሰውየውን ወደ ሞት ይወስደዋል። እያንዳንዱ ፋይናል ሪዛልት አለው። ስለዚህ ሰው ምን መሆን አለበት ነው? ክፉ ምኞትን ውስጡ እንዲያቆም ነው መጽሐፍ ቅዱስ የሚነግረን አለ። ወደ ወይን ጠጅም መስከር ስላለ ወደ ወይን ጠጅ እንዳይመለከት መጽሐፍ ቅዱስ እየነገረኝ ለእኔ የሚገባኝ ማለት ነው። ሰው ከጠጣ በኋላ አንዳንዱ ሰው ገደብ አለኝ ሁለት ነው የምጠጣው ሊል ይችላል። ግን አብዛኛው ሰው የምናየው ሰው ከትልቅ እስከ ትንሽ ከደቂቅ እስከ ምሁር እስከ መሀይም ድረስ
ሰው ጠጥቶ ሲንገዳገር ሲሰክር ነው። በጣም ተማረ የምንለው ሰው ቅድም ሲሉ ነበር ቀሲስ። አሁን እኛ እያነሳን ኮንሰርን አድርጎን የምናወራው ውጤቱን ነው። አሁን የምኞቱ ውጤት የቱ ጋር ነው ፋይናል ግቡ የሚለውን እሱ ነው መነሳት ያለበት። ስለዚህ መጀመሪያው ነው። ቆይ ቀሲስ አገልጋይ ልጨርስ። እሺ ቀሲስ። ስለዚህ አሁን እያነሳን ያለ ነው ምኞት ኦልሬዲ ኃጢአት ነው የሚል አይደል? ምኞት ራሱ አንዱ ራሱን የቻለ ነገር ስለሆነ ምኞት ራሱን የቻለ አንድ ነገር መመኘት መልካም ነገር ሰው ይመኛል። ዝሙትም የሚመኝ ከሴት ጋር ለመተኛት የሚመኝ ሰውዬ እስካላደረገው ድረስ መጽሐፍ ቅዱስ ኃጢአት ነው ብሎ አላስቀመጠም። ግን ሰውየው ከተመኘው ቅድም ሲያነሱ እንደነበረው ሄዶ ከመተኛት አይከለክሉም። በመኝታው ላይ ክፉ ነገር ለሚያስብ ሰው ወየውለት፣ ሲነጋ ኃይል በእጁ ነው ብሎ መጽሐፍ ቅዱሳችን ይነገር። ስለዚህ ሰው ምኞት ሲጀምር ኃጢአት ነው ብሎ እንዲጸየፍ ያን ነገር ነው መጽሐፍ ቅዱስ የሚያስተምረው። ቅድም ምሳሌ ያለው ቃል መመኘት ነው። ቅድም ሲጠቀስ የነበረው ለምሳሌ አንደኛ ጢሞቴዎስ ምዕራፍ 5 ላይ ያለውን ተነስቶ ለሆድ ህመም የወይን ጠጅ ጠጣ የሚለውን ቃል እየተነሳ ብዙ ጊዜ ስፔሻሊ ኦርቶዶክስ ወንድሞች ይህን ጥቅስ ሲጠቅሱታ ያለውና ሰው እንዲጠጣ ማበረታታ ነው። ጳውሎስ የተናገረው ለሆድ ህመም ስፔሲፊክ ተጠቅሷል። እዛ ጋር ከሜዲኬሽን አንጻር ነው የተቀመጠው። የሆድ ህመም ስላለበት ለወደፊት እንደዚህ አታድርግ ብሎ የሆድ ህመም አለበት ማለት ጢሞቴዎስ የሚገባል። እኛ ለሆድ ህመም ነው የምንጠጣው። እኔ ባለውበት አካባቢ ሰዎች አረቄ ይጠጣሉ ስጋ ሲበሉ ምናምን ነገር ዳጀስት እንዲያደርግልኝ ምናምን ብሎ ይበላል። ኦኬ ለሜዲኬሽን ከሆነ ችግር የለውም። ግን እያንዳንዱ ሰው የሚጠጣው በየከተማው እየተንገዳገደ የሚወርቀው ከሜዲኬሽን አንጻር ነው የሚጠቀሰው። በራሱ ድራፍት የሚጠጣው ቢራ የሚጠጣው ሰው ለሆዱ ህመም ነው እየተነሳ ስፔሲፊክ የተቀመጠው ወይን ጠጅ ነው። ወይን ጠጅ ፈውስ ስላለው ለምሳሌ በኢትዮጵያን ኮንቴክስት አረቄ ለሆድ ህመም ተብሎ ይጠጣል፣ ለሰዎች ሪሊፍ ይሰጣል። ይሄ ነገር እያለ ዘንድሮ ደግሞ በሰለጠነው ዓለም ላይ የኖርን የህክምና መድኃኒቶች እያሉ አካል የሚጎዳ ነገር ሞራል የሚጎዳ ነገር መጠጥ ላይ ነው ሰውን ትኩረት የሚደረገውና በትክክል ስለ መጠጥ ጎጂነት ነው እኛ ልናነሳ የምንፈልገው እንጂ ቶታሊ ሰዎች ያን ነገር ባዩ ጊዜ ያን ነገር ሳያደርጉ ኃጢአት ነው ወደሚል ድምዳሜ አይካሄድም። ግን ኮንሲኩዌንሱ ወዴት ነው የሚወስዳቸው ሲባል ሰውየው መመኘት ከጀመረ ወደ መጠጣት ይሄዳል። መጠጥ ቤት ከሄደ በኋላ ደግሞ የሚመጣውትን ነገር ምሳሌ ላይ በዝርዝር ነግሮናል። ስለዚህ ምኞቱን አሳይተን ውጤቱን ነግሮናል። የአንተ ሀሳብ በጣም ቆንጆ ነው። በነገራችን አንድ ለመታረቅ ያክል አንዲት ብቻ ጥያቄ ልጠይቅህ። ስለዚህ አንድ ሰው ምንም ጠጥቶ የማይሰክር ከሆነ ኖርማል እንደነበረው የሚሆን ከሆነ ችግር የለውም ብለህ ታምናለህ? በዚህ ከተስማማን ባልከው ሁሉን ይስማማለሁ። በግል እኔ ቀስስ ሰው ምንም ካልሆነ ብዬ እንዳላስብ የሚያደርገኝ ማለት ሰው ሁሉ ሲጠጣ እንደሚንገዳገድ ሰው ሁሉ ሲጠጣ እንደሚለፋደድ አይቻለሁኝ እኔ ቆይ ላስረዳህ። መጀመሪያ እንግዲያስ እኔ ለምሳሌ እኔ አባቴን ብዙ ጊዜ ምሳሌ ያደርገዋለሁ። በጣም አባቴ በጣም እውነት ለመናገር ስለ ራሴ አባት መናገር በጣም ቢከብድም ግን ልናገር፣ በጣም የተከበረ የተፈራ የሀገር ሽማግሌ ነው አባቴ። በመንግስትም ኃላፊነት ገበሬ ነው፣ ግን ሊቀመንበርም ሆኖ ሀገር ብዙ ነገሮች የሰራ ቤተክርስቲያን ብዙ ነገሮች የሚሰራ ስቲል ነው የሚሰራ በህይወት ያለ አባት አለኝ እና አባቴ ጠላ ነው የሚጠጣው። ውሃ ጭራሽ ጠምቶት ራሱ ወንዝ ይሻገር አይጠጣም። አሁን በቅርብ እንደሰማሁት ማለት ብዙ ጊዜ ነው ከቤተሰቦች ከተለየሁት በጾም ሰዓት ምናምን መጠጣት አቁመዋል አሉኝ። ማለት እንደኔ ሰርፕራይዝ ነው የሆንኩት ማለት ነው። ምክንያቱም አባቴ አንድ ቀን ማለት በህይወቱ እኔ ስካር የሚባል ነገር አባቴ ላይ አይችበት አላውቅም። እንግዲህ እሱ ብቻ አይደለም እኔ የአባቴን ብቻ አይደለም የምነግርህ፣ ቤተክርስቲያን ውስጥ ዝክር ተይዞ የሚካሄደው ጠላ ነው። በሀገራችን ገንቦ ጠላ እንጀራ ተይዞ ነው ለዝክር የሚካሄደው። ማይበርም ሲኖር ጠላ ነው የሚጠጣው። ቢራ ምናምን ይባል አይታወቅም። እንደው ጠጅም ምናምን ካለ እንደው ትልልቅ ከበርቴዎች ቤት ነው። እኔ እዚያው ያ ሁሉ ህዝብ ሰርግም ሲሆን ሊሆን ይችላል ሲጠጣ ሰካራም የምታየው እንደ መስከረም ወፍ አንዳንድ ነው። እዚህ ደንበር ሲል የምታየው ሲወላገድ። ማህበረሰቡ ገበሬ ነው። ሲያር ሲውልና እሷን ጠጥቶ እንደገና ኢነርጂ ሆነው ያችን ሰርቶ ነው። ምንም አይነት ስካር አናይባቸውም። እጃቸውን በማጨድ አይቆርጡ ምንም ነገር እንደው እንዲች ንክች አይሉ ማለት ነው። ስለዚህ ኤክስፔሪንስ የሌለው ሰው ከሆነ ግን ብሎ አንዴ ጅው አድርጎ እንደ ውሃ ይጠጣዋል፣ ከዚያ ሊወድቅ ይችላል። አንተ በምትለው ኮንቴክስት እንደዚህ ያለ ሰው ኢቭን ሲጠጣ ራሱ በተደጋጋሚ የሚሰክር ከሆነ በቤተክርስቲያን ይሄ ሰው ወደ ወይን ጠጅ ዞር እንዳይል እቤቱ ራሱ አልኮል የሚባል ነገር እንዳይኖር እንከለክላለን። እኛ ቀኑን አንሰጣለን። በእኛ ቤተክርስቲያን የሚሰክር ከሆነ እየሰከረ ሚስቱ ልጆቹ የሚረብሽ ከሆነ ክልክል ነው። ለዚህ ሰውዬ ፈጽሞ መጠጥ አልተፈቀደለትም ባይዞ። ነገር ግን እያወራሁት ያለሁት እኔ እያወራሁት ያልኩት ኖርማል ጠጥተው ምንም ነገር በቃ ኖርማል የሚያደርግ ከሆነ ኃጢአት ማሰራ ከሆነ ወደ ሌላ ነገር ማትሄድ ከሆነ እንደነበርከው የሚያደርግ ከሆነ መጽሐፍ ቅዱስ እሱን አይከለክልም። የሚከለክለው ስካርን ነው። መጥን ሰው ነህ አንተ
ሰው ነህ፣ እንስሳ አይደለህም። ሆድህ እንደ አህያ የበላህ ዝም ብለህ አትሞትም። አህያ እምብርት የላትም ይባላል። በእርግጥም አይቻለሁኝ። አንድ አህያችን ታማ ሆዷ በጣም ተራራክሎ ለሕክምና መከራችን እናያለን። ተኝታ ተንጋላት ሳር ትግጣለች ማለት ነው። እና እስከምትሞት ነው አህያ የምትበላው፣ እምብርት የላትም ይባላል። እንደዚህ ማድረግ መብላት ራሱ ጠግቦ መብላት ራሱ ኃጢአት እንደሆነ በዚህ አጋጣሚ መናገር እፈልጋለሁ። እና እንደዚያ ዘርዬ እኔ ይኸውልህ አንድ ነገር ልንገርዎት። በራሴ ነው ለአንተና ለወንድሞች ልልቀቅ ዘርዬ። ለናታኒ በእውነት ብትሰጡት፣ ለናታኒም እንግዳ ከኛ ቤት ቀሲስን ናታኒ የሚያወራ ከዚህ በኋላ ቀሲስን አንድ ደቂቃ ብቻ ነው የምጠይቀው። ቀሲስ አሁን እናንተ ብቻ ጠያቂ ዶክተር ለውይይት አንድ ጊዜ ናታኒ ይችን ልጨርስና ትገባለህ። ይችን ጠይቄ ብቻ ነው የምወርደው። አትሊስት ፎር 30 ሰከንድ እስቲ እናንተ ተቀበሉ። ለ30 ሰከንድ ቆይ ናታኒ አንድ ጊዜ፣ ምክንያቱም እሳቸውን መጠየቅ የሚገባኝ መሰረታዊ ጥያቄ ስላለ ናታኒ አንድ ጊዜ ናታኒ ይኸው። እሺ ቀሲስ ከባድ ነው ለእርሶ ማመንዘር ማለት አንድ ሰው ከአንድ ሴት ጋራ መሳሳሙ ነው? ተኝቶ 30 ደቂቃ መፍጀቱ ነው? 10 ደቂቃ መፍጀቱ ነው? ምንድን ነው? እስቲ ይሄንን እስቲ ንገሩኝ። ባጭሩ ልመልስ። ቆንጆ ጥያቄ ነው። ኃጢአት በሐልዮ በነቢብ በገቢር ይሰራል፣ ጽድቅም በሐልዮ በነቢብ በገቢር ይሰራል። በሐልዮ ማሰብ እንደ ቅድም ተናግሬ ያለው ማሰብ በራሱ ኃጢአት የሚሆንበት አለ። ምን ማለት ነው? ያ ሰው አስቧል ግን አልተሳካለትም። ይሄ እንደ ማድረግ ነው የሚቆጠረው። ይሄ ማሰቡ አላደረገውም። ኦኬ አንድ ወንድ አንድን ሴት ተመኛት። ኦኬ ተመኛት ግን ይሄ ወደ እሷ ሲሄድ ወይም ቢብላው ሊሆን ይችላል፣ ወይ ሌላ ሰው ደርሶበት ሊሆን ይችላል። እሷ ላታውቅ ሁሉ ትችላል፣ ወይም ጠልፏትም ሊሆን ይችላል። አስቦ ግን ሳይሳካለት ከቀረ እንደ ማድረግ ነው የሚቆጠረው። ይሄ ሐልዮ ኃጢአት ነው። ግን ኃጢአት የማይሆንበት ሁኔታ አለ። ሐልዮ ምን ማለት ነው? ትመኛለህ ግን አይ እግዚአብሔር እኮ አይወደውም ብለህ ትተዋለህ። ዘፈን ማድመጥ እየወደድክ አይ ዘፈን ኃጢአት ነው ብለህ ትተዋለህ። እንዲህ ያለው ኃጢአት እንደማሰብ እንደማድረግ አድርጎ አይቆጠርም። ሁለተኛ ገቢር የሚባል ኃጢአት ነው። የገቢር ኃጢአት አለ፣ የነቢብ ኃጢአት አለ። ነቢብ ማለት በንግግር ሰው መሳደብ ሊሆን ይችላል፣ ደንቆሮ ምናምን ብሎ ማለት ይሄ ኃጢአት ነው። ጽድቅም ባይዞ በነገራችን ላይ በሐልዮ ጽድቅም ይሰራል። እችንም ጨምሬያት ልሄድ። በማሰብ ጽድቅም ይፈጸማል ይደረጋል። ለምሳሌ አንድ ሰው ንስሐ ገብቶ በሐሳቡ ነው አለ ንስሐ ገባ። በዚያች ሌሊት ነፍሱ ከስጋው ማድረግ ያለ በሃይማኖት የሚጠበቅበትን ነገር ሁሉ ማድረግ ሳይችል ግን ኮምፕሌት ከእግዚአብሔር ጋር ግን አልቅሶ በሐሳቡ ማለት እግዚአብሔር ወይ በድያለሁ የሚለውን ነገር ተጠቅሞ ቢሞት ይሄ እንደ ጽድቅ ይቆጠርለታል። ማሰቡ በጣም ምክንያቱም ከአክሽኑ ጊዜ ስላልሰጠው ማለት ነው። ማሰቡ ገቢር የሚባለው ደንቆሮ ምናምን ብሎ መሳደብ የገሃነም ፍርድ ይገባዋል ይላል። ነቢብ ንግግር ራሱ ኃጢአት ይሆናል። ንግግር በራሱ ደግሞ ጽድቅም ይሆናል። ሰውን ማጽናናት፣ መምከር፣ ማስተማር ነቢብ ነው። ይሄ ነቢብ ነው። ይሄ ጽድቅ ሆኖ ይቆጠራል። ኃጢአትም ነው ሆኖ የሚቆጠርበት አለ። ጽድቅ ገቢር የሚባለው ደግሞ መውደቅ ነው። አክሽኑን ማድረግ ማለት ነው። መዘሞት ሊሆን ይችላል። ሴክሹዋል ሪሌሽንሽፕ ማድረግ ሊሆን ይችላል። መግደል ሊሆን ይችላል። ቅድም እንዳልነው መዝፈን፣ ያ የተገለጹ ስጋዎች በማድረግ ይሄ ኃጢአት ይሆናል። በማድረግም ደግሞ ጽድቅ ደግሞ የተራበ በመብላት የተጠማ በማድረግ ሊሆን ይችላል። ገቢሮች አሉ የሚደረጉ ነው። እዚያ የመንፈስ ስራዎች ፍቅር፣ ደስታ፣ ሐሴት እንደዚያ የመንፈስ ፍሬዎችን ማድረግ ጽድቅ ይሆናል። ስለዚህ ሐልዮ የሚለው ነገር ብዙ ትርጉም ስለሆነ ያለ እንደ ኮንቴክስቱ መተርጎም ያስፈልጋል ነው። ስለዚህ ወደ ወይን ጠጅ አትመልከት የሚለው ነው። ወይን ጠጅ አትመኝ ብለው ለማለት ምን ከበደውት? ወደ ወይን ጠጅ አትመልከት የሚለው የሚያሳየው ወይን ጠጁን በዓይንህ አይተህ ትሰክራለህ እያለ አይደለም። ኮንቴክስቱ እዚያው ላይ በዓይን ማየት አይደለም። ኧረ ቀሲስ ተረጎምኩት እኮ አትመኝ ብሎ ለመቀበል እርሶን የከበደውት ምንድን ነው? አትመኝማ ሁለት አይነት ነው። አለመመኘት አትችል። ልትመኝ ትችላለህ። ወይን ጠጅ ሊያምርህ ይችላል። ማማር ብለው ወሰደው። መመኘት ነው ማማሩ። ሊያምርህ ይችላል። ተመኝቶ እግዚአብሔርን ፈርቶ ሳያደርግ መቅረት እሱ ሌላ ጉዳይ ነው። እሱ ተመኝቶ እግዚአብሔርን ሳይፈሩ መጠጣት ሌላ ጉዳይ ነው። አይደለም። አንተ እኮ ወደ ወይን ጠጅ መመልከት ስትል አንተ የወሰድከው እኔ እኮ ተግባራዊ ያደረኩልህ እኮ ወደ ወይን ጠጅ እርሶ ትንሽ ጠጡ ብለው ስለሚሉ ነው ይሄ ቃል የከበደው። አትመልከት ማለት አትመኝ ማለት ነው ብለው መቀበል የከበደውት ምንድን ነው? ችግር የለው ምንም ብለን የቤት ብትመጣልኝ እኔ
አልኮል ትጠጣለህ? አዎ። እንዴት ነህ? ትችላለህ? ሰክረህ ታውቃለህ? አትሰክርም? ኧረ እኔ ስከር የሚባል ነገር አላውቅም። አቀርብ። እኔ ቤት ቢመጡ ደግሞ ምንም አይጠየቅም። እንደውም ልጆቼም አልኮል የሚባለውንም እኔ አታቅርብልኝ። እኔም አልመጣም። እኔ እምቢ ካልክ እኮ መብትህ እኮ ነው። አንተ እኔ በነገራችን ላይ ኮንክሉዥን ልስራ እዚህ ላይ። ቆይ እኔ በነገራችን ላይ አልጠጣም ለሚል ሰው እኔ አጨበጨ አትጠጡ። በቃ ይቅርባችሁ፣ አትጠጡ። እኔ አፕሪሼት ነው ማለት። አሁን የኔና የእርሶን ጉዳይ ሳይሆን መጽሐፉ ምን ይላል እኮ ነው። የህይወታችን መመሪያ የሆነው መጽሐፍ ምንድን ነው የሚለው? በቃ መጽሐፉን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ የሚያወራው አትስከሩ ነው፣ ስካርን ነው፣ አትጥገቡን ነው እንጂ አትብሉ አትጠጡ የሚል የለም። አትስከሩ አትጥገቡ ግን አለ። ኦኬ። ስለዚህ ጌታ ራሱ ነው የምልህ የተቀሸረ እንደው መናኛ ቅራሬ ነበር መጀመሪያ ያቀረበው። ሁለተኛው ግን የቀረበው ግን በጣም የሚገርም ወይን ጠጅ ጠምቆ 6 ጋን ለሰርገኛው ያንበሸበሸው መድኃኔዓለም ኢየሱስ ክርስቶስ ነው። ኦኬ። የወይን ጠጅ አመሰግናለሁ። ጁስ ምናምን እንዳትል ጁስ ከመውጣት በፊት ጥያቄ ልጠይቅህ። ቴንኪው ቀሲስ። ግን እኔና እርሶ ይሄን ያህል በዚህ ጉዳይ ላይ መነጋገር ማለት ደግሜ ቅድም ያልኩትን ነው የምለው እጅግ በጣም አሳፋሪ ነው። ለምን ብለው ብትሉኝ በፍጹም ይሄን በግልጽ ነው የምናገረው። ይሄን ከብዙ ክብር ጋራ ነው የምናገረው፣ ከብዙ ክብር ጋራ ምክንያቱም ለራሳችን ምኞትና ለራሳችን መሻት ስንል የእግዚአብሔርን ቃል የምናጣምም ከሆነ ውስጥ ላይ ያለ የኛ ኢንተረስት ስላለ ነው። ይሰማል? ዶክተር ፖለቲካ ትስራ እንጂ ዶክተር ይሰማል? ኖ እኔ ፖለቲካ አልሰራሁም። አይ እኔ ጨርሻለሁ። እኔ እኮ ቴንኪው ብዬ ልወርድ እኮ ነው። ከእናንተ በላይ ለሌላ ሰው ልለቅ ነው አይመስለኝም። ተደብቃችሁ ስለሆነ ከመውረድ በፊት ጥያቄ ልጠይቀው እስቲ። ይሰማል? ሰርቫንት ናታኒም የብዙ ወንድሞችን ታይም ስለያዝኩ ነው። እሺ ጠይቀኝ። አይ ችግር የለውም ጠይቀሽ። ይሰማል? ግን አንተ አትመልከት የሚለው እንዴት ነው የተረጎምከው? ኧረ እንዴ አንተ ብቻ ነህ እንዴ ጠያቂ ወንድሜ? እንዴ ቆይ ልጠይቅ። በቃ ጨረስክ አንተ ጠይቅ። የተነሳው ነገር እኮ ከዛ ጋር ተያይዞ ስለሆነ ነው። በቃ ከዛ ጋር እያያዤ ልጠይቅ። ቅድም እንደውም ምን ብለሃል? በብሉይ ኪዳን እንደውም እስራኤላውያን እንደ ባህልም ስላላቸው ወይን ጠጅ ምናምን ብለሃል። ኤኒዌይስ ልጠይቅ። እምነትህ ከመጽሐፍ ቅዱስ ነው አይደለ? አይደለ? እምነትህ ከመጽሐፍ ቅዱስ ነው አይደለ? አትጠጣ እያልኩ ትንሽ ብለህ አትበል እያልኩ ስለይና አታው ነው እንዴ? ምን ማለት ነው? እስቲ ከአዲስ ኪዳን አሳየኝ። ምን ማለት አጠጡ ሚል ወይ ደግሞ መጠጣጣት ምን የሚለውን ላሳይህ። ይኸው ነገርኩ። ምን የሚለውን ላሳይህ ነገርኩ። አጠጡ ወይም መጠጣጣት ነው የሚለውን አሳየኝ። እሺ እንግዲህ መጽሐፍ ቅዱስ ላይ አንድ ቃል አቡነ ዘበሰማያትን በል 12 ጊዜ እንደሚል 12 እና 13 ጊዜ መጽሐፉን እያየን አይደለም የምንሄደው። አትመልከት ካለ አንተ ለምን ኪዳኑን ፈለከው? በሐዲስ ኪዳን አይደለም። ጥያቄውን በጥያቄ መጠየቅ ይችላል። አንዴ አዳምጠኝ። አትመልከት ካለ ቆይ ወንድሜ፣ በሐዲስ ኪዳን አሁን በሐዲስ ኪዳን ለምን አልከኝ ካልከኝ፣ ቅድም በብሉይ ኪዳን አልክ። አሁን የወይን ጠጅ እንደ ባህልም ስለሚይዙት አልከኝ። ይኸው በሐዲስ ኪዳን ጌታችን መድኃኒታችን በብሉይ ኪዳን ቅድምም ስላልሰማኝ ነው እንጂ ስለተደባለቀ ስለሚል ይስሐቅ የተደባለቀውን አልሰጠም ብያለሁ። ለምሳሌ እሱን ቻሌንጅ ማድረግ ትችል ነበረ። እሱን አይደለም እኔ መጠየቅ ኖ እኔ ነኛ መጠይቅህ። እኔ መጠይቀን እንዲጠይቀኝ አይባልም። አሁን በሐዲስ ኪዳን አጠጡ መጠጥ ኃጢአት ነው የተባለበትን ክፍል አሳየው። እሺ ናቱ ጥያቄ ጠይቀዋል። አገልጋይ አንዴ ቆይ ሚውት አድርገው። አንተ ራስህ አሁን ገብተህ ናቱ ዝም በል ለማለት ራሱ ትበጠብጣለህ። ገባ? እሺ ናታን ይኸውልህ እንደዚህ አታውራ። አገልጋይ ይጨርስ። ናቲ ይጨርስ። አገልጋይ እኮ ጠየቀ። ሚውት አድርጎ አዳምጥ ነው እኮ ያልኩት። እየጠበኩ ነው። ቀላል ጥያቄ እኮ ነው። እኮ ለመልስ ሚውት አድርጋ ናቱ እንዴ ተደርበህ እኮ ኧረ ቆይ ለናቲ እድል ስጡት። በእውነት አንደኛ ቤቱ የእናንተ ነው። በነገራችን ላይ እያዳሉ ነው እንዴ እንኳን አረብ ይመልስ ልጁ እንዴ እኮ ልጁ ናቱ እኮ ያለህ እኮ ጠብቀው መልስ እኮ እየጠበቅኩት እኮ ነው። እናንተ ናችሁ መሀል ላይ የገባችሁ። እንደዚህ በጣም የምትከራከሩበትን ነገር ከሐዲስ ኪዳን በጣም ከባድ እኮ ነው እኮ በነገራችን። ቀሲስ እኔ ቀሲስ እንደው የተጠየቀው ሰው የመልስ ይስጥ ግድ የለም። ናታኒም አንድ ጥያቄ ልጠይቅህ።
አይ አጠይቀኝ መልሰው መጀመሪያ በአዲስ ኪዳን መጠጥ አጠጡ። ለናታኒም ቆይ አንዴ ይሄንን ልበል። አጠይቀኝ። ቆይ ጥያቄ ምን እንድጠይቀኝ አዲስ ኪዳን ጠጡ የሚል አውጣልኝ። በእንደዛ ከሆነ እኔ ስለመጠጥ መልሱ መልስለት። ቆይ ናቱ ያለ ጥያቄ ጠይቀዋል። ቆይ ናቱ ዶክተር ጥያቄ ጠየቀ፣ አንተ አትጠይቀው፣ መልሱ መልስለት። አዎ አሁን ምንድነው መሰላችሁ? ቆይ አንዴ አርቲኩሌት ላድርግልህ። በአዲስ ኪዳን ማይ ጋድ አረ ሶሪ ትዬ አንዴ ቆይ ላውራ። ብዙ ሰዓት አላወራሁም። ልሰጥህ ነው። እሺ እስካሁን ድረስ ከቀሲስ ጋርም ሲወያዩበት ነበረ። ስለዚህ ስለ መጠጥ ያለህን ሀሳብ ታስቀምጣለህ፣ ሌሎቹም እንዲሁ ያስቀምጣሉ። እንደገና አዲስ ክርክር ከምታነሱ ስለ መጠጥ ያለህን ሀሳብ እንደ መጽሐፍ ቅዱስ አስቀምጥ። ናታን ቆይ እንጂ ሱረቴ አንድ ጥያቄ አንድ ጠይቆ አንዱን ማቴ አትሰርዥበት እንዴ? አንድ ጥያቄ ብቻ ጠይቆ አይ እንደገና እኮ ክርክር ከሚል የለሽም። ይቺ ትመለስና ከዚያ የራሱን ያስቀምጥ። ግን ጥያቄ ለምንድን ነው አንዴ ዳግም ምን ሆነ ነው? በእናትህ አንዴ ሚዩት አድርገው። እንደ ይቅርታ በጣም ዳግም አንዴ ሚዩት አድርገው። አንደኛ አንተ አይደለም ተሳዳቢ እየተጫወትክ ነው። እስካሁን ሲወያዩ ስለቆዩ ከቀሲስ ጋር ሁለቱም ማለት ነው። ሌሎችም ሰዎች ስላሉ ሀሳቡን ሙሉን እንዲያስቀምጥ ፈልጌ ነው። ግን መጠየቅ አለብኝ ካልክ ትችላለህ። አሁን አንድ ደቂቃ ብቻ ስጡኝ። እሺ አሁን ማንም አይደረብ። እሺ ቴንክ ዩ ሶሪቲ። አሁን ምንድነው እንግዲህ እየተወራ ያለው ስለመጠጥ ነው። ስለዚህ ወሬን ወይም ደግሞ ሀሳቤን በጥያቄ ጀመርኩ ማለት ነው። እንግዲህ ፕሮቴስታንቶች እምነታችን ከመጽሐፍ ቅዱስ ነው የሚመዘዘው ትሉ የለ እንግዲህ ሰርቫንት ከአዲስ ኪዳን መጠጥ አጠጡ፣ መጠጥ ኃጢአት ነው፣ መጠጥ በራሱ ኃጢአት ነው፣ መጠጥ አጠጡ የሚለውን አውጥቶ ያሳይ። አሁን እየጠበቅን ነው። ከዛ ሀሳቤን አስቀምጣለሁ። መልካም። የእግዚአብሔር ትእዛዝ አዲስና ብሉይ ብለህ የምትከፍለው አይደለም። ትእዛዙ ትእዛዝ ነው። ብትወዱኝ ትእዛዜን ጠብቁ ስላለ ከአዲስ ከብሉይ በሚለው በዛ አይደለም ሄድ ብለህ አትመልከት ተብሏል። እንደገና ይኸኛው ቅር ካለ አንተ አዲስ ኪዳን ላይ ብትጠጡ ችግር የለውም የተባለውን ጥቅስ አውጣልኝ። ቆይ ስለዚህ አትጠጡ የሚል የለህም። አትመልከት የሚላለኝ የእግዚአብሔር ቃል ላይ ነው ያልኩት። አንተ በአዲስ በብሉይ ብለህ እየሸነሸንከው ልትሄድ ነው። እሺ ገብቶሃል አይደለ? ለምን በቃ አሁን እንትን እንዳይሆን በመንፈቅም በሰማንያም የሚቀርቡ ነገሮችን እናውቃለን። አሁን እኮ አንተ ብዙ ነገር እንዳትያዘህ ነገር ከበስተጀርባ ብዙ ነገር ስላለ የጨረሰ ናታን እንደዛ ሳይሆን አንተ ጥያቄ እንደጀመር ቆቆ እንዲህ አይነት አሰራር የለም። ናታኒም ጥያቄን ጨርስ፣ እሱም እስከሚፈልገው ድረስ መልሱን ይመልስ። በጣም አሪፍ። እሺ እኮ ፎሎ አፕ ኩዌስችን ስላለኝ ነው አሁን ባነሳውም ላይ ማለት ነው። አንድ ጊዜ ቆይ፣ አንድ ጊዜ ጨረስክ ጥያቄህን ናታን? አልጨረስኩም። ኦኬ አንዴ ጨርስ ጥያቄህን። እሺ ሰርቫንት፣ አሁን እንደዚህ በጣም እንትን ነው የሚሆነው። ሶሪቲ ችግር የለውም ታዩና ለመግባባት እንሞክራለን። እሺ በጣም ይቅርታ። እሺ እንግዲህ አጠጡ ከሆነ አትመልከቱ የሚለውን አጠጡ ብለህ ከተረጎምክ ለምን ክርስቶስ ጠጣ? ሰርቫንት ደረጃ ከቀሲስ ጋር ስነጋገር ለምን ክርስቶስ ጠጣ? በቃ ከቀሲስ ጋር ያወራውን ተወና አትመልከቱ የሚለው ቆይ አንዴ ወንድሜ ጠየቅ እኮ ሚዩት አድርገው። ጥያቄ እንድገባው ሚዩት አድርገው ጠይቀኛል እኮ። እሺ ጥያቄ ምንድን ነው? ድገምልኝ እስቲ። ለምን ክርስቶስ ጠጣ እያልከኝ ነው ያለኸው? አይ ለምን ክርስቶስ ጠጣ ብቻ አይደለም ጥያቄ። ቆይ ጥያቄ ልድገምልህ። መጽሐፈ ምሳሌ ላይ ያነሳኸውን አትመልከቱ የሚለውን አጠጡ በሚል ተረጎምከውና አይኸው በቃ መጽሐፍ ቅዱስ አጠጡ ይላል አልክ። እንግዲህ በአንተ ትርጉም ማለት ነው። እንደዛ ከሆነ ብሉይ ኪዳን ላይ አጠጡ ተብሎ ከተጻፈ በአንተ ትርጉም ለምን ክርስቶስ ጠጣ? ወይል በመጀመሪያ ደረጃ አልሰማኝም። አትጠጡ አይደለም ያልኩት፣ አትመኙ እያልኩ እየተከራከርኩ ነው ያለው። እኔ ደግሞ የጠየቅኩ አጠጡ ሚዩት አድርገው። ለምንድን ነው ሚዩት የማታደርገው? እንዲህ አይነት ማንትን የለም። ቆይ አንድ ጊዜ ናታንም ጠይቅና ሚዩት አድርግ፣ ይመልስልሃል። ከዛ ደግሞ ሚዩት ያደርጋል። እሺ ቀጥል። በቃ ሚዩት አድርገው፣ ቀጥል ሰርቫንት። እሺ ስለዚህ እኔ እያልኩ ያለሁት ምንድነው? አትጠጡ ተብሏል ሳይሆን እያልኩ ያለሁት እንደውም አትመልከቱ። ለምን? ከተመለከታችሁ ትመኛላችሁ፣ ከተመኛችሁ ትወስዳላችሁ፣ ከወሰዳችሁ ትጠጣላችሁ። ሰርድ ስቴፕ ምናምን ነው። ስለዚህ እዛ ቦታ ላይ ወደ ወይን ጠጅ አትመልከት ተብሎ የተጻፈው
የወይን ጠጅን አትመኝ በሚለው ኮንቴክስት ነው ብዬ ያንን ነገር ነው ያስቀመጥኩልህ። ከዛ ባሻገር ግን ከቀሲስ ጋር ቅድም እየተነጋገርን እያለን ስንት አይነት የወይን ጠጅ ያውቃሉ ብዬ ሁሉ ጠይቄያቸው ነበር እሳቸውን። ይህንን ሁሉ ብያለሁ። ልክ ክርስቶስ ኢየሱስ ለምን የወይን ጠጅ ጠጣ ብለህ ስትለኝ የትኛው የወይን ጠጅ? ፈርመንትድ የሆነው ነው? የተደባለቀው ነው? ፍሬሽ የሆነውን ጁስ ነው? የቱን ለማለት ፈልገ ነው? ሚውት አድርጌ ላለው ቀጥል። ሚዩት አድርጌ እያወራሁ ነበር። እሺ፣ ስለዚህ ወንድማችን ምንድን ነው ያለው? አይ እኔ አጠጡ የሚል አላልኩም አለ። ስለዚህ ወደ መጀመሪያው ጥያቄ ስመለስ መጽሐፍ ቅዱስ እንደ ፖለቲካ አሰራም እንደዛ ከሆነ ክሊር ለማድረግ ፖለቲካ እንዳይሆን ፖለቲካ አባቴ አይ ፖለቲካ እንዳይመስል ቀለል ላድርገው። እኔ አካሄዳችሁ ምንም በጣም ይቅርታ፣ ቆይ አንድ ጊዜ ቶሪቲ ግን እንደው በጣም ይቅርታ፣ እኔ ሳወራ ለምንድን ነው እንደዚህ የምታደርጊው? በጣም ይቅርታ። አይ እንዲህ አይነት አካሄድ እዚህ ቤት ውስጥ ተደርጎ ስለማይታወቅ አይ ሶረቲ ግን ዛሬ እውነት መናገር እንትን እያረግሽ ምን መሰሉት ምን መሰሉት በዚህ መልኩ አይደለም እዚህ ቤት ውይይት የሚደረገው። አንድ ሰው ሀሳቡን ይናገራል፣ ሌላው ይናገራል። እንዲህ ብለህ ነበረ ተብሎ ተዟዙሮ አይነገርም። አሁን እኔ እሱ አሁን ከሚጠየቁ ጥያቄዎች አሁን ተመልሰውልሻል ሶረቲ? አሁን በእውነት መናገር ቁም ነገር እያገኘሽ ነው? ቆይ አይ በመጠጥማ ጉዳይ ያው ህዝቡ እየሰማ ነው። እኔ እሱንም ባልል ማለት ነው የሚያዳምጠው እያዳመጠ ነው፣ የኔን ሳይሆን ቄስስ። አሁን ምን እናደርጋለን መሰላችሁ? እያንዳንዳችሁ በመጠጥ ላይ ያላችሁን ሀሳብ ትሰጡና እንትን እንላለን። ከፈለጉ መጀመር ይችላሉ። ናታኒም መጀመር ትችላለህ። እኔም መሄድ ፈልጋለሁ። ሌላ ጊዜ በሰፊው መወያየት ትችላላችሁ። አሁን እንደ ሀሳብ ቀሲስዬ ምንድን ነው አሁን እኔ ወንድማችን ሰርቫን ተናገረና ሚዩት አድርጎ ነው ያወራሁት እና በምንም ተአምር መሀል መግባት አልነበረብሽም ነበር። ሀሳብህን ስጥ አንተ። ለሰዎቹ ይመቻል የምትለው ማጠቃለያ ምስጥና ነው። እንደ መጽሐፍ ቅዱስ ከፈለግሽ ደቂቃ ስጭን ሳንቋረጥ ሳያቋረጥ ማንም አያቋርጥህም። እንደ መጽሐፍ ቅዱስ ስጥና አንተ። ከዛ በኋላ እኔ ማጠቃለያ ሰጥቼ በእኛ በኩል ያለውን ከዛ ደግሞ እነሱ ይሰጣሉ። ቀጥልናት። እሺ፣ በደንብ ቀሲስ ይሄዱበታል። እንግዲህ ምንድነው እንደተነሳው መጽሐፍ ቅዱስ ላይ አጠጡ የሚል የለም፣ ቃል በቃልም የለም፣ ኮንቴክስቹዋልም የለም። ኦኬ፣ ቃል በቃል መጠጥ በራሱ ኃጢአት ነው የሚል የለም። አሁን ቤተክርስቲያናችን መጠጥን አትደግፍም። ለምን መጠጥን አትደግፍም ስትባል ግን ከምን አንጻር ነው? ከስካር አንጻር ነው። በቃ ሰው መስከር የለበትም። ለሆድም በሽታ ይሁን ለመድኃኒትነትም ይሁን ትንሽ የኃጢአት አድርግ የሚባል ቲዎሪም ሎጂክም ቲዎሎጂም የለም። እና እንደዚህ የሚሉ ሰዎች ባይዜ ከጌታ እንበልጣለን እያሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በነገራችን ላይ እየበላና እየጠጣ መጣ ተብሎ ተጽፏል። እና ልክ እንደዚህ አይነት ግብዞች ደግሞ አንተ ኃጢአተኛ ጋር የምትውል ከቀራጮች ጋር የምትውል ሲሉት ነበረ። ይሄ በመጽሐፍ ቅዱስ ተጽፏል። አለቅ መጽሐፈ ምሳሌ ላይ የተዘገበው ምንድነው? ከስካር አንጻር ነው። በቃ አትመልከት የተባለው ማለት ነው። ለምን ሰዎቹ ወይኑን ምን ያደርጉታል መሰላችሁ? በደንብ እንዲያሰክራቸው ይቀላቅሉታል ማለት ነው። ይቀላቅሉታል እና ብዙ አይነት ወይን አለ። አዎ፣ እና ያንን ይቀላቅሉታል፣ ቅመማ ቅመም ይጨምሩበታል፣ በጣም ለመስከር ማለት ነው። ከዛ ከሰከሩ በኋላ ግን በጣም እንደው እግዚአብሔርንም ስለሚያሳዝኑ አሁን መጽሐፈ ምሳሌ እያለ ያለው እንደው ጭራሽ አትጠጣ አይደለም፣ አትስከር ነው። ለምን በኋላ በገባ ጊዜ ነው የሚለው፣ በኋላ ነው የሚለው። ከጠጣ በኋላ ወደ ስካር ከሄድክ በኋላ በቃ እንደነሱ ትሆናለህ እያለ እየተናገረ ነው ማለት ነው። ኦኬ። ስለዚህ መጠጥ በራሱ ኃጢአት ነው የሚል የመጽሐፍ ቅዱስ ትርጉም የለም። ይልቁንስ ግን በራሱ ኃጢአት ነው የሚሉት እነማን እንደሆኑ ታውቃላቸው? ልክ ክርስቶስን ሲከሱ እንደነበሩ አይነት ግብዞች ናቸው። በነገራችን ላይ ጠጣ ከቀራጭ ጋር ዋልክ እንደዚህ የሚሉ አይነት ማለት ነው። አሁን ሁለት አይነት የመጠጥ አይነት አለ ተብሏል። የወይን ጠጅ መናኛና መልካም የሚባለው ባይዘዌ ወደ ስካር ሰውን ሊያሰክር ሁሉ የሚችል ኃይለኛው የወይን ጠጅ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ባይዘዌ ለህዝቡ የሰጠው ይሄኛውን ነው፣ መናኛውን ሁሉ አይደለም ኢቭን። እና ኃጢአት የሆነውን ጠጡ ብሎ ሲሰጥ ጌታ አስባችሁታል? ይሄ አሁን በጣም ግብዝነት ነው የሚሆነው። እና ቀሲስ ደግሞ እስቲ በተጨማሪ ጨምሩበትና ቤቱን ከፍታለን። ኦኬ፣ ችግር የለም። ቴንኪው በጣም ቆይ፣ አንድ ጊዜ ቀሲስ እየሰጦታለሁ። ቆይ አንድ ጊዜ ቀሲስ፣ አንድ አይነት እንዳይሆን የሁለታችሁም ሳሚ አለ ሲጠብቅ ስለነበረ በመሀል ሌላ ሰው ልታስገቢ ነው? እኛ እንጨርስ እንጂ እኛ እናጠቃለን። ሌሎቹም ሀሳባቸው እንዲሰጡ ብዬ እኮ ነው። ቀሲስ በኋላ ቀጥላለሁ።
ግን ከቀሲስ በፊት እኔ ላውራ ሰው አይደለም እኮ ተመሳሳይ ሀሳብ ስለሆነ ብዬ ነው ቀሲስ መጨረሻ እንዲጠቀልሉት። አይ እስከ መጨረሻ ተናገር፣ ሰዎች ልናገር ቀሲስ አይወጡ። እኔ አንድ አይነት ስለሆነ የሁለታችን ሀሳብ ተመሳሳይ ስለሆነ ማጠናከሪያ ነው እኮ የምሰጠው። እኔ አሁን ሌላ ሰው በመሃል ከገባማ ምልልስ ሊሆንብን ነው። ላጠቃልና እንደፈለጋችሁ ጊዜ ወስዳችሁ እንትን በሉ። በመጀመሪያ ከልብ እናመሰግናለን ሶርቲ፣ ጊዜ ስጥልን በቤትሽ ስላስተናገርሽን ከልብ እናመሰግናለን። ሌሎቻችሁም አብራችሁ ተዋውያችሁን ከልብ እናመሰግናለን። መስከር በጣም በመጽሐፍ ቅዱስም በሃይማኖት ማለት ነው በባህልም የተወገዘ ነው። አዋራጅ ነገር ነው። በዚህ አጋጣሚ ከታች ያላችሁ ምዕመናን ኦርቶዶክሳውያን ካላችሁ ስካር ለብዙ ችግሮች የሚዳርግ ነገር ነው። ቤተሰብን ይበትናል፣ ትዳር ይጎዳል፣ ልጆችን ይጎዳል፣ ራስን ይጎዳል፣ ሌላን ሰው ሁሉ ይጎዳል። የጠጣ ሰው ሲያሽከረክር ብዙ ሰው ሊያጠፋ ይችላል እና ስካር በጣም አጸያፊ ነገር ነው። እንደው አልሳሳትም ማለት በጣም ጥንቃቄ ያስፈልገዋል። ሎጥን ጥሏል፣ ኖህንም ጥሏል። እንግዲህ እነዚህ ትልልቅ ከጥፋት የዳኑ ቅዱሳን ናቸው እነዚህ ሁለቱ እና እነዚህ ከተፈተኑ እኛ ተፈትነን የማንወርቅበት ምንም ምክንያት ስለሌለ በጣም ጥንቃቄ ያስፈልጋል። በአሜሪካ ሕግ በጣም ደስ የሚለኝ ሕግ አለ። እስከ 18 ዓመት ነው አይፈቀድም። 21 ዓመት ነው 18 ዓመት 21 ዓመት ነው። ሶራቴ ሳሚ ያግዘኝ አንተ ገና አሁን በቅርብ ስለሆነ የተፈቀደልህ ካሊፎርኒያ 21 ነው 21 ነው ካሊፎርኒያ። አዎ 21 ዓመት እስከሚሆናቸው ልጆች አልኮል መጠጣት ክልክል ነው። መሸጥ ራሱ ወንጀል ነው፣ ያስቀጣል በሕግ። አይዲ ተጠይቆ ምን ተብሎ ነው እስቲል ነው እኔ እድሜ የሚጠይቁኛሉ። እንደው አሁን ቢራ እንደው ብገዛ ወይን ብገዛ እንደው የሆነ ቦታ እንደው ወልማርት ሊሆን ይችላል፣ ታርጌት ሊሆን ይችላል፣ የሆነ ብቻ እንትን ብል አይዲ ይጠይቃሉ። እና ስራ ቦታም ስንሸጥ አይዲ ጠይቀን ነው የምንሸጠው። እና ምን ማለት ነው ለምንድን ነው ሲባል ህፃናት መመጠን ይከብዳቸዋል። የወይን ጠጅ እንደ አረቄ እንደ ጠላ ያሉት ነገሮች በሀገራችንም ለልጅ አይሰጥም። ለልጆች ቅራሪ ነው የሚሰጠው። ምን ማለት ዝም ብሎ ውሃ የሚል ማለት ነው። ልጆቹ መመጠን አይችሉም። አይምሯቸው ጉጉናቸው ይሰናከላሉ። አሁንም እዚህ ውስጥ ላላችሁ ሰዎች እኛ ባለ አይምሮዎች ስለሆን ነው የወይን ጠጅ የምንጠጣው። ወይንም ደግሞ በመጠኑ ማለት አንድ ጽዋ ሰለስቱ ምዕት በሰለስቱ ምዕት በሃይማኖት አበው ላይ አንድ ጽዋ ቢበዛ 2 ከዚያ ግን አትለፍ ይላሉ ቃል በቃል። ቅዱስ ጳውሎስም እዚያ አገልጋዮቹ ስለሚመረጡበት ሁኔታ ስለ ኤጲስቆጶሳት ሹመት ምናምን በተናገረበት አንድ በጣም ደስ የሚል ነገር ቅዱስ ጳውሎስ ይናገራል። እስኪ አንዴ ጥቅሱን ላይውና አትጠጡ የሚል ሽታውም የለም። ሽታው ማለት ነው። እና ምን ይላል ቅዱስ ጳውሎስ ስለ ኤጲስቆጶስ መሆን ስለሚገባው ሰው የማይሰክር ይላል፣ የማይጨቃጨቅ ነገር ግን ገር የሆነ የማይከራከር ገንዘብ የማይወድ ይላል። እንዲሁም ደግሞ በሌላ በቲቶ 2 ላይ ደግሞ 2:3 ላይ ሲመክር እንዲሁም አሮጊቶች ሴቶች ይላል አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ ይላል። ለብዙ ብሎ ብዙ መሆን የለበትም። ለዚህ ነው አባቶቻችንም እንደዚህ ያሉ ምክር አብዝቶ መጠጣት ችግር ስለሚዳርግ ነው። ግን እንደው እንትን ቀምሶ ለማመስገን ከሆነ ግን ኃጢአት አይደለም። ምን እጽዋት ምግብ መመገብ እጽዋትን አትክልቶችን ለእኛ የተሰጡን ነገሮች ናቸው፣ እንድንጠቀምባቸው የተሰጡን ነገሮች ናቸው። እንጀራ ባዶን አንበላ፣ ጨውን ጨምርበት የለ። ውሃ ላይ ደግሞ ቅዱስ ጳውሎስ እንዳለው ትንሽ ወይን ጨምረህ ጠጣ ብሏል። በነገራችን ላይ መድኃኒትም ነው። በባዮሎጂም መድኃኒትነት አለው። አባቴ እኔ በልጅነት ጀምሮ ውሃ ስነን አረ የልጅ ሰለሊት ቦችኮ እንዳይበላው ይል ነበር። ሰለሊት ማለት ሰለሊት የሚባለው የወይን ጠጅ የጠላ ምናምን ማስቀመጫ የውሃን እንስራ ሰርስሮ የሚበላ ነው። ልክ እንደ ምስጥ እንጨት ምስጥ እንደሚበላው ሰለሊት ይባላል። እንስራን ውስጡን ቦርብሮ የሚበላ እና ትንሽ ውስጥህ ጤና እንዲሆን ትንሽ ቀመስ ማድረግ ጥሩ ነው። ቄሱ ነው የማይጠጣ እባል ነበረ ድሮ ማለት ነው። እኔ በተፈጥሮ መጠጥ አልወድም፣ በተፈጥሮ ማለት ነው። እና ስለሚያሰክርም በተለይ የምሰክሩ ሰዎች ትንሽም ቢሆን ትንሽ አንድ ቀምሳቸው የምሰክሩ ካላችሁ ስታፕ ቶታሊ ማቆም ነው ያለባችሁ።
አይምሯችሁ ግን ምንም የማይል ከሆነ ፈጣሪያችሁን ለማመስገን የሚሆን ከሆነ አይምሯችሁን ምንም እንዲያውም ጭራሽ የሚከፍትላችሁ ከሆነ ግን ምንም ኃጢአት አይደለም። እውነት ለመናገር መጽሐፍ ቅዱስ እንደሚናገረው መስከር ኃጢአት ነው፣ መጠጣት ግን አንድም ጥቅስ የለም። ይህንን ነው የምንለው። ግን መጠጥን አናበረታታም። ይህንን ደግሞ የምንወደውን ነገር ደግሞ ለጾም ብለን ደግሞ ከጾምን ደግሞ የበለጠ ጽድቅ ይሆናል። በእውነት ለመናገር ግን በዚሁ አጋጣሚ አያይዤ ነው የምናገረው፣ መጥገብም ኃጢአት ነው። ድሆች እየተራቡ አንተ ቁንጣን እስከሚያቀናጣ ጠቢቡ ሰሎሞን ድህነት አይምጣብኝ ቁንጣንም አያቀናጣኝ እንዳልበድል እግዚአብሔርስ ማን ነው እንዳልል ብሏል። ስለዚህ ጥጋብም እንደውም ከተራበ ይልቅ ለጠገበ አዝናለሁ ይባላል። ድሃን ሳገኘው ታገለው ይለኛል ያለ ጥጋበኛ ሰው ነው። ስለዚህ ጥጋብ ራሱ ኃጢአት ነው። በነገራችን ላይ አብዝቶ መጠጣትም ኃጢአት ነው፣ አብዝቶ መብላትም ኃጢአት ነው። አትለዩት እና በዚህ አይነት መንገድ አብዝቶ በየአይነት ድሆች እየተራቡ መብላት በራሱ በክርስትና አይፈቀድም። በመጠን መኖር ነው ክርስትና። እና ይህንን ነው ማለት የምፈልገው። መጠጥን እያበረታታን አይደለም። በተለይ አይምሯቸው የማይችል ከሆነ አሁን እኔ ኤክስፔሪንስ የሌላችሁ ሰዎች ትልልቆች የምትሆኑ እንደ ህፃናት ክልክል ነው። 21 ዓመት ገና እስከሚሞላቸው ድረስ ባጠጠጡ ጥሩ ነው። ግን 21 ዓመት የሞላቸውን ግን እንደሚታወቁ አሜሪካ የፕሮቴስታንቶች ነው አብዛኛው፣ ያው ፕሮቴስታንት ነው። ኦርቶዶክሱም በጣም ትንሽ ነው፣ በጣም ጥቂት ነው። ካቶሊኩም ብዙ ነው። ግን በፕሮቴስታንቱም አይከለከልም እዚህ ውጭ ሀገር ላይ፣ በካቶሊኩም በኦርቶዶክሱም አይከለከልም፣ በእስልምናም አይከለከልም። መስከር ግን በሁሉም ሃይማኖት የተከለከለ ነው። መስከር ነውረኝነት ነው። አቁሙ። ሰካራሞች ልብ ይስጣችሁ እግዚአብሔር። በእውነት ይህንን ማለት ፈልጋለሁ። ብዙ ህይወት የሚያበላሽ ስለሆነ ጤንኪው ችን ላይ ማለት ነው። እኔ የኢትዮጵያ ጴንጤዎች ግን ትለያላችሁ፣ ታውቃላችሁ አይደለ? ግን ያው አዲስ ክርስቲያን ከጳጳስ ይመጣ ነው ነገሩ እንጂ እኮ በምዕራባዊ በአሜሪካ ያሉ ፕሮቴስታንቶች ይህን ጥያቄ አያነሱትም እኮ በነገራችን ላይ በጣም የተወሰኑ እንጂ በአውሮፓ ያሉ ጴንጤዎች አሁን ዘፈን ይህን የባህላዊውን ነገር አያወግዙም። መጠጥ የሚባለውን ነገር በሙሉ ኢትዮጵያ ግን ገና ስለሆናችሁ ገና ጀማሪ ስለሆናችሁ ያው ፊተኞች ፊተኞችን አሉ ነው ገና እየቆያችሁ ስትሄዱ ማለት ነው። ብዙ ነገሮች በነገራችን ላይ በጣም ጠቃሚታ ከዘፈን ጋር በተያዘ ዮናስ ጎርፉ ያደረገው ውይይት እኔ በተከታታይ አይቼዋለሁኝ ከፕሮቴስታንት ስኮላሮች ጋር። በጣም እኔ እሱ ሰውዬ በደንብ በቃ ብቻውን ሆኖ አሳዘነኝ ሁሉ ሲከራከር ምናምን። በጣም እሱን ብታዩት ደስ ይለኛል። ዩቱብ ላይ ያለላችሁ ገብታችሁ ሰውየውን እንዳየሁት እውነት ለመናገር የሆነ በጣም ፐርሰናሊቲው ጤነኛ የሆነ ሰውዬ ነው ማለት። የሚያጭበረብሩ እኮ በጣም ብዙ አሉ። እውነት ለመናገር ለእንጀራ ብለው ዝም የሚስገበገቡ እኛም ቤት እናንተም ቤትም አሉ። እንደዚህ አይነት ሰው እንኳ አይደለም። እውነት ለመናገር ዮናስ ጎርፉ ሙዚቀኛ ስለሆነና ሙዚቀኞችን ኢንከሬጅ ለማድረግ በነገራችን ላይ ማርቲን ሉተር እኮ ሙዚቃ ሰማያዊ ስጦታ ነው፣ የእግዚአብሔር ስጦታ ነው። ዘፈን የምንጠቀምበት ነገር እንድንደሰት እኛ በዚህ ምድር ላይ ሰዎቹ ማህበራዊ ህይወታቸውን በደስታ እንዲገልጡበት የተሰጠ ስጦታ ስለሆነ ይላል። ወደ መጥፎ ነገር በመጥፎ ነገር መወሰድ የለበትም። እግዚአብሔርን ለማመስገኛ የሚሆን ነገር ነው ብሏል። እና ያው ከሱም ተማሩ። አንዳንድ ጊዜ ተው እንጂ ሳሚዬ። አይ ከሱ በፊት ሙዚቃን አንቀበልም። ቀሲስ ሙዚቃን አንቀበልም። ኧረ እኔ እኮ አሁን ወደ ጨመቃው አልገባም። መቼም የሶረት ቤትና የሳሚ ቤት እንትን ብዬ ነው እንጂ እኔ እንዲያውም እውነት ለመናገር ልትከሰሱ የሚገባችሁ ናችሁ። ያ በብሔር ብሔረሰቦችን ሙዚቃ መሳሪያ በመቀማት መከሰስ አለባችሁ ብዬ የማምን ሰው ነኝ። ለምሳሌ ስትፈልጉ በጎጃምኛ፣ ስትፈልጉ በጎንደርኛ፣ ስትፈልጉ በወሎዬ፣ በጉራጌ፣ በኦሮሞ፣ በትግራይኛ ሁሉ እና ቀሲስ ግን ሁለት ነገር ለምን ይሉናል? ቀሲስ የሰዎችን ካልቸር በእውነት መደፍጠት ነው። በእውነቱ አቢዩዝ ማድረግ ነው ካልቸራቸውን። ሌላ ጊዜ ራሱን ይቻለ በዚህም ጉዳይ ከኔ ጋር ዲስከስ ያደርጋሉ። ነቆራ ነው ሳሚ ዲቤት ይዘንላቸዋል። ለቀሲስና ለአንተ ዲቤት ይዘንላቸዋል። ግን እኔ ቀሲስ ዲቤት የሚለውን አውቄ ነው አልወደውም ማለት። ኧረ እኔ በጣም ፈልጓለሁ ቀሲስ። የሁለቱን ዲቤትማ በጣም ፈልጋለሁ። የሁለታችሁን ዲቤት ሳሚ ደግሞ ከገባንም እግዚአብሔር ምስክር የትንሣኤ አስቤ ነበር ሳሚ። እውነት ለመናገር የትንሣኤ እንድትመጣ ባለቤት የራሱ አስታውሳ እውነት እንድትመጣ ፈልገን ነበር። ግን በጣም ቢዚ ሌሊት ስለነበረ አገልግሎት ቅዳሴ ሚድናይት ነው እንግዲህ የትንሣኤ እኛ እና
በጣም ደክሞኝ ነው እንጂ ስለዚህ ከገባን ላይ በቤት እዚሁ ኦፊስ ቁጭ ብለን አብረን እንገባለን። ሳሚዬ በደስታ ደግሞ ሸበላ እኮ ነው ሲያዩት እራሱ እኮ በቃ እንድትቃወመው የሚያደርግ አይደለም በእውነቱ። አመሰግናለሁ። ከዚህ አንድ ጥያቄ ልጠይቆት ነው። በእርግጥ እውነት ለመናገር ከስርም ብዙ ትውልድ እየሰማን ስለሆነ ዘፋኝነትን አስመልክቶ መጠጥን አስመልክቶ ይህንን ያህል ብዙ ነገር ማለታችን እጅግ በጣም የሚገርም ነገር ቢሆንም በምሳሌ 23:30 ጀምሮ እስቲ እንደዚህ ብሎ ይናገራል። ሁላችንንም የሚዳኝ እግዚአብሔር ቃል ስለሆነ ወደ ወይን ጠጅ የወይን ጠጅ በመጠጣት ለሚዘገዩ ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል፣ አይኖችም ጋለሞታዎችን ያሉ እያለ በጣም ከስር ኮንሲኩዌንሶችን እያስቀመጠ እየተነገረ ይሄዳል። የምፈልገው 31ን እንዴት ነው የሚመለከቱት? ወደ ወይን ጠጅ አትመልከት። ሰው ከተመለከተ ይመኛል፣ ከተመኘ ይወስዳል፣ ከወሰደና ያንን ነገር ከተገበረ ኃጢአትን ያደርጋል። እስቲ እርሶን አመለካከት በዚህ ጉዳይ ላይ ምንድን ነው የሚሉት? እሱን ልጠይቆት ብዬ ነው። በጣም ጥሩ ጥያቄ ነው ያነሳው። በነገራችን ላይ ይሄ ቃል እሺ አሁን አውጣልኝ በትልቁ አድርጉልን አንድ ጊዜ እና ግሪኩን ምን ማለት እንደሆነ አትመልከት ማለት ዓይንህን አጥፋው ማለት ነው? አትይ ማለት ነው ወይንስ ምን እያለ ነው? ወደ ወይን ጠጅ አትመልከት ሲል መመልከት ነው የሚያሰክረው እንዴ? ምን እያለ ነው የሚለውን እናየዋለን በኮንቴክስቱ። ችግር የለም ዘር ያውጣላችሁ። ምን እናውጣላችሁ? ምሳሌን ነው ምሳሌ 23 ቁጥር 31 ላይ ያለውን ማለት ነው። አይ አትመልከት ማለት ቅድም እኮ እኔ እኮ አብራርቼዋለሁ፣ ግን እንደው ለሱ ቃል በቃል አትመልከት ማለት ወይን ጠጅ በዓይንህ አትይ ማለት አይደለም ነው። ይሄ ወይን ጠጅ በዓይንህ አትመልከት መመልከት ማየት አይደለም መጠጣት አይደለም መመልከት እንደምታውቁት። ግን በዚህ ኮንቴክስት ወደ ወይን ጠጅ አትመልከት ማለት አትስከር ማለት ነው። ምክንያቱም አትመኝ ነው አትስከር ነው። አትመኝ ነው አትስከር ነው። ውስጣዊው ማስተላለጋገባቡ አትስከር ከማለትና አትመኝ ከማለት ለየትኛው ይቀርባል? አትመልከት ማለት አትመኝ ከተመለከተ መመኘትን ነው የሚያመጣው። አይ አትመኝማ መጠጣት ይችላል። አንድ ሰው ወይን ጠጅ መቅመስ ይችላል። አይን እኮ ይመለከታል። ከተመለከተ በኋላ አንድ ነገር ይፈልጋል። ስለዚህ ጋር አትመልከት ማለት መስከር ነው ብለው ያንን ነገር ከተረጎሙ ይህንን ነገር የሚደግፍልዎት የእግዚአብሔር ቃል የት ጋር ያገኛሉ? እራሱ እዚያው ላይ ይናገራል። እዚያው ላይ ከስካር በኋላ ወዴት ትሄዳለህ ነው የሚለው። ወደ ሴት ማለት ወደ መዝሙት ትሄዳለህ ነው እያወራ ያለው። አይምሮህን ትስታለህ፣ ከዚያ በላይ በዝሙት ትወድቃለህ ነው። ስለዚህ ሪዛልቱ ነው የሚያመጣው ስካር የሚያመጣው ነገር። መስከሩ እኮ ብቻውን አይደለም የሚያመጣው ነገር እኮ ነው ችግሩ እኮ። ለምሳሌ መስከሩ ዝሙትን ያመጣል። መስከሩ ሌላ መደባደብን ሁሉ ሊያመጣ ይችላል። በነገራችን ላይ መስከር ብዙ ነገሮችን ነው ይዞ የሚመጣው። አዋራጅ ነገር ነው ይሄ የሚበረታ በቃ መስከር ጸያፍ ነው። በቃ እንደ ማህበረሰብ ራሱ ብያለሁኝ እኮ ቅድም እኮ ተናግሬያለሁ። በቃ አዋራጅ ነገር ነው። በቃ በፍጹም የሚደገፍ ነገር አይደለም። መጽሐፍ ቅዱስም ስካርን አብዝቶ ነው የሚያወግዘው፣ እኛም እናወግዛለን ስካርን። አንድ ሰው በተደጋጋሚ ይቅርታ ቀሲስዬ፣ ከውጤቱ አንጻር እንስማማለን። መስከርና የመስከር ተረፈ ውጤት እሱ ላይ ጥያቄ የለብኝም። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች እንደሚል መመልከት መመኘትን ነው የሚያሳየው፣ መስከርን ነው የሚያሳየው። ትልቁ ምክንያቱም አትመልከት ስለሆነ የተባለው መመልከት መስከር ነው ከተባለ አትስከር እያሉ እንዲተረጉሙ ያስደረጉት ነገር አንድ ስክሪፕቸር አለ። መጽሐፍ ቅዱስ ነው። ይኸውልህ መጽሐፍ ቅዱስ ምን ይላል? ወደ ሴት አትመልከት ይላል አይደለ? ኦኬ፣ አትመልከት ሴት አትይ ማለት አይደለም። ኦኬ፣ አትይ ማለት አይደለም። እህትክን፣ እናትክን፣ የወንድምን ሚስት ሊሆን ይችላል፣
አክስትህን ተያለህ አትይ አይደለም ሐሳቡ። ምን ማለት ነው? አይንህ አትይ ሲል በሌላ አይን አትመልከት ማለት ነው። ለምሳሌ የወንድምህን ቤት አትመኝ ይላል አይደል? የወንድምህን ቤት አትመኝ ሲል ምን እያለ ነው? መመኘት ይሄ አይነት ምኞት ድርጊትን ነው የሚያሳይ። ሀሌዎ ከመገቢር የሚል አለ። ማሰብ እንደማድረግ ነው። እንደውም ቄስ ጥሩ መጡልኝ። ወደ ሴት ያየ ሁሉ አለ ወደ ሴት ያየ ሁሉ አመነዘረ ይላል አይደለ? እርሶ በሚሉት ከሆነ አሁን አልጋ ላይ የተኛ ሊሉኝ ነው። ምክንያቱም በትክክል ይኸውልህ ወደ ሴት ዛጋ ግን ማየትና መመኘትንና አብሮ መተኛትን ለይቶ ነው የሚያስቀምጠው መጽሐፍ። ምን አልከኝ? ያየ የተመኘ አመነዘረ ይላል አይደለ? ማየት ሁሉ ኃጢአት አይደለም። ማመንዘርኛ ከሰው ጋር መተኛት፣ ከወንድ ጋር መተኛት እንደዛ አድርገን ልናስበው አይን ከማየውልህ አይል መጽሐፍ ምን ይላል? አይን ከማየት አይጠግብም ይላል። አለማየት አትችልም። አትይ ሲልህ ውሳጣዊ አይን ነው፣ ተግባርን ነው የሚያሳየው እንጂ አይንህ እያየ አትሄድ አይደለም። እሱ አይንህን ልትሸፍነው አትችልም እኮ የውሳጣዊ አይንህ ተግባራዊ አይንህ ነው። ቀሲስዬ እኔ የፈለግኩት ወደ ወይን ጠጅ አትመልከት ማለት በወይን ጠጅ አትስከር ነው ብለው የተረጎሙት። ያ ነገር አያስኬድም። ለምን? መጽሐፍ ቅዱስ ሲናገር ያየ የተመኘ አመነዘረ ብሎ ሲናገር ማየትን ከመመኘት ጋር አስቀምጦ ነው እንጂ ባልጋ ላይ ከመተኛት አብሮ ከመውደድ ከዛ ጋር ተያይዞ አይደለም ያለው። ስለዚህ ማየት የሚለው ነገር መመኘትን ነው። ይችን ጥቅስ አመጣህ አይደለ? አትስከር የሚለውን ምን ማለት ነው? አትስከር ማለት እስኪ አብራራልኝ። አትስከር ማለት ምን ማለት ነው? አትስከር ነው። አትመልከትም ተብሏል። እንደውም ሁለተኛው ላይ የተቀመጠ ነገር ቢስተር አሁን በአማርኛ አሁን ቀሲስዬ ሁለታችንም አሁን አማርኛ ተናጋሪዎች ስለሆንን ይቅርታ አንድ ጊዜ አትስከር ማለት ቃላቱ አትስከር ማለት ምን ማለት ነው? አትስከር ነው። ምን አትስከር ነው ስትል ምን ማለት ነው? ብዙ ከጠጣ በኋላ ሰውየው የሚገባበት ኮንዲሽን ስለሆነ ከብዙ መጠጣት በኋላ የሚመጣ ውጤት ስለሆነ መስከር ማለት ከብዙ መጠጥ በኋላ የሚመጣ ውጤት ነው። ስለዚህ አትስከር ማለት አትጠጣ ማለት አይደለም ማለት ነው። አትጠጣ ሳይሆን ያለው ማለት መጽሐፍ ቅዱስ አትስከር ብቻ ሳይሆን የሚለው አትመልከት ተብሎ ተጽፏል። ከአትስከርና ከአትመልከት እስቲ እርሶ እንደ አንድ አማርኛ ተናጋሪ በኮንቴክስት ነው እየፈታ ነው እንድንል እኮ ነው። አሁን እኮ መጽሐፍ ቅዱስን እንድናብራ ነው። አትስከር ይላል። ኦኬ ስካር ለማን ነው እያለ ይናገራል። ስለዚህ መስከር ኃጢአት ነው ማለት አትስከር ካለ አትጠጣ ማለት ነው ወይ ነው? አትጠጣ ማለትና አትስከር ማለት አይለያይም። አትጥገብ ማለትና አትቅመስ ማለት አንድ ነው። መጥገብና መብላት አንድ ነው። ለምንድን ነው እዛ ጋር ጥሰው የሚሄዱት እኮ? ያኛው ጥቅስ ይኸውልህ ኦኬ ማየት የሚለው ነው የምልህ። ያኛው አንድ ያስጨርሱኝ። እየሰማኸኝ አይደለማ? ይኸውልህ ሀሌዎ ይኸውልህ እያዳመጥከኝ። ማሰብ የሚባለው ሁለት አይነት ትርጉም ነው ያለው። ማሰብ ሀሌዎ ከመገቢር የሚባል አለ። ማሰብ እንደማድረግ ነው ይላል። ለምሳሌ ወደ ሴት አይቶ የተመኘ አመነዘረ ይላል። ኦኬ ወደ ሴት አይቶ የተመኘ አመነዘረ እና ሴት ወንዱ ያየችው እና ሴት ወንዱ ውስጧ ስላሰበው በቃ አመንዝራለች ማለት ነው፣ ወይም አመንዝሯል ማለት ነው። ይሄ የሚብራራ ቃል ነው። ምን ማለት ነው? ይሄ ሀሌዎ ከመገቢር ማለት ማሰብ እንደማድረግ የሚሆንበት አለ። ለምሳሌ አየና ያያትን ሴት ወይም ያየችውን ወንድ ፈለገችው፣ ፈለጋት ወይ ከዚያ ጠይቋት ሳይሳካ ወይም ጠይቃው ሳይሳካ ቢቀር እንደማድረግ ይቆጠራል። ይሄንን ነው የሚናገረው፣ እንደማድረግ ነው። ምክንያቱም ከሱ ጨርሷል፣ ከሌላኛው አካል ነው እምቢ ስለተባለው ይሄ እንደማድረግ ይቆጠራል። ቆይ ልጨርስ። እያብራራሁኝ ገና ሳልጨርስ አንደኛው ትርጉም። ሌላው ግን እንዴ ማሰብ ሁሉ እንደማድረግ ነው ማለት ነው። ብዙ ሰው ይጠይቃል ይሄንን ክፍል ማለት ነው። እና አሁን እኔ በጣም ነው የምጠነቀቀው። ቄስ ደግሞ በተለይ ልከኛ፣ ኩሩ፣ ጅንን ነው መሆን ያለበት ብዬ አምናለሁ። እነዚህ ስንከራከር የመጽሐፍ ቅዱስን እውነታ አወራን እንጂ
ካልጠጣችሁ እያን እየታገልን አይደለንም። ግን ቤተክርስቲያን አገር ናት። ቤተክርስቲያን እናት ናት። ቤተክርስቲያን በምላት የመጽሐፍ ቅዱስን ሐሳብ ማስተማር ይጠበቅባታል። እኛም ከሷ የተወለድን ስለሆን እንደው አባቶቻችን ተሳስተው እንዳይመስለን ነው። እንደው ያልከለከሉን ያልተከለከለ ስለሆነ ነው፣ የከለከሉን ነገር ደግሞ እየተከለከለ ስለሆነ ነው ብለን እንድናስብ ነው። እና ናቲ ጥሩ ነገር ነው ቅድም ያደረግከው። ግን በቃ በጣም ለነሱ ፈሩ፣ ደነገጡ። እኮ አንተ እንደዚህ አልጠበቁም። ለካ ጥቅስም የለውም ለካ አንድም ጥቅስ እና እኔ የተረዳኋት ሶረቲንም ስታስበው ከታች ያለው ሰው በሙሉ እየተከታተለ ነው እና አንድ ጥቅስ መስጠት አቅቶት ጭራሽ ሚውት አድርጎ ጠፋና ሰርች አድርጎ ምናምን ቻትጂፒቲ የመጣ መሰለኝ እና ቻትጂፒቲ ደግሞ ጨዋነት ኧረ አትጠጣ የሚል የለም ትላለች። እውነቴን እኮ ነው። እቺስ ኦርቶዶክስ ናት አለ አንድ ቀን እኮ አንዱ የመጀመሪያዋ ቤተክርስቲያን ማናት ምናምን እያሉ ጀርመኒ ሲጠይቋት እንደው በቃ ፍሎውን ጠብቃ አለችው ነው የምልህ። ይቺ ኦርቶዶክስ መሆን አለባት እና ማርያምን ያመልካሉ ትላለች። ሀና እኮ ናት ማርያምን፣ ኦርቶዶክሳውያን ማርያምን ያመልካሉ አለ። አረ በፍጹም ትላለች ጀርመኒ። እቺ ኦርቶዶክስ ናት ያስብላል። ቴክኖሎጂ ራሱ በእውነት ለመናገር እውነትን ጉዳትም እንዳለ ሁሉ ግን ያግዘናል ብዙ ነገሮች። ምንኮራባት ቤተክርስቲያን ያለችን በርቱልን። ምንድነው ቀስዬ እኔም ዘጋለሁ። ያው ሰው እናንተም ወደዚህ እንትን እንድትሉ ነው የከፈትኩት። አክቹሊ አሁን ቀሲስ ያሉትን በቃ በትክክል ያዙ። እሺ አሁን ጀስ የተወራው ቅድምም አሁንም ቢሆን የተወራው መጽሐፍ ቅዱሱ ምን ይላል ነው እና በቃ ደግሞ እንዴት ነው ማየት ያለብን ነገሮችን የሚል ነው እና ካልጠጣችሁ ምሰየው እና ግን በዋናነት ይሄ ከዓለም የሆነ ነገር ሊሰለጥንበት አይገባም። በቃ አሁን እኛ የእግዚአብሔር መንግስት ውስጥ እስካለን ድረስ እስኪሰለጥንብን ድረስ ሊቆጣጠረን ራሱ አይገባም። በቃ ያንን ያዙት። እሺ ከዓለም የሆነ ነገር እኛ ላይ መሰልጠን የለበትም። አንደበታችን ላይ መሰልጠን ያለበት ብዙ ነገር አለ። የክርስቶስን ስም መጥራት፣ የእግዚአብሔርን አምላክነት መመስከር፣ እሱን ማመስገን ነው። ግን ደግሞ እነዚህ ነገሮች ደግሞ ብዙ አዳፕት ማናረጋቸው ወይ ደግሞ እነዚህ ነገሮች ብዙ ማንን ለማመዳቸው እስከምን ድረስ ነው የሚለውን ደግሞ ማየት የሚያስፈልጋል። እንደ ወይን ጠጅ በራሱ ኃጢአት ስለሆነ ነው አይደለም። በቃ በራሱ ኃጢአት አይደለም። ሰው እኮ በባህልም በፕሮግራምም የተወሰነ ነገር እንትን ሊል ይችላል። አንድ ሁለት ምናምን ማለት ነው እና አንድ ሁለት ስለጠጣ እንደው ኃጢአት ነው ማለት ይሄ ነውር ነው። ባይዘዌ እንደው ድህነትን አታል ራሱ ብላችሁ መናገር ሁሉ አትችሉ። ኦኬ ኃጢአት ሰርተሃል ሁሉ ብላችሁ ማለት ነው። ግን በቃ ስካርን ተጠየፉት፣ ወደ ስካር አለመሄድ። ኦኬ እንደው ስቃምስ ግን እንደው ወደ ስካር መሄድ አይቀርም። አቁም አይለኝም አይነትም ነገር ውስጥ ከሆነ ጭራሹን አለመግባት ነው የቤተ ክርስቲያን ትልቁ አስተምሯ ማለት ነው። እና እግዚአብሔርን በተለያየ ነገር እንድንረሳው አትፈልግም እና ከእግዚአብሔር የሚለየንን ነገር እንድናረግ ማንም አይፈቅድም እዚህ ቤተ ክርስቲያን ውስጥ ማለት ነው። እሺ እና ግን እንደ ወይን ጠጅ ግን እንደው በቲዎሎጂካል ስፒኪንግ መጽሐፍ ቅዱስ ላይ ያለ ወይን ጠጅ የሚባለው መልካሙም ይሁን መናኛውም ይሁን እንደው ኃጢአት ነው በራሱ አይደለም። በቃ ስካር በቃ ኃጢአት ነው በራሱ። ግን እነዚህ ወይን ጠጆች ምናምን በራሳቸው ፉት ስላልክ ስለቀመስ ኃጢአት ነው ማለት አይደለም የሚለውን ለማየት ነው። እና የተነሳንበት ዋናው ዓላማ ምንድነው? ግብዝነት ስለሆነ ነው። እንዲሁ ይህንንም ጭራሽ ኃጢአት ነው የሚል ካለ በቃ ግብዝ ነው አላለማ መጽሐፍ ቅዱስ። ከዛ አንጻር ለማሳየት እንጂ ዘፈንንም እንትንንም መጠጥንም እስኪሰለጥን ድረስ ራሳችሁ ላይ ሰፖርት ለማድረግ አይደለም የመጣሁት። ምንም ነገር ከዓለም ከሆነ መሰልጠን የለበትም በቃ እኛ ላይ። እኛ መንፈሳውያን ነን፣ ዓለማውያን አይደለንም። ስለዚህ በድጋሚ ባርነት መያዝ የለብንም ወደኋላ ማለት ነው። ላያችን ላይ መሰልጠን ያለበት የእግዚአብሔር ቃል ነው፣ መንፈስ ቅዱስ ስለሆነ ማለት ነው። አዎ ቀጥሉ። ቃልዮት ያሰማል። ያው አሁን ለምሳሌ ስምሪ ኤስድሮስ የጻፈውን አታይ መጽሐፈ ምሳሌ 31 መጠጥም ሆነ ማንኛውም ድህነቱን ይረሳ ዘንድ ይጠጣል። መክብብ 7:9 ላይ ያለ አይተኸዋል? እግዚአብሔር ተቀብሎሃል ወይም ጠጅህን ያርገውታል። በቃል ሀሳብ ስጡ እናንተም ሁለታችሁም ዶክተርም ስጡና እናጠቃል። ናቱ ቆይ መጽሐፍ ቅዱስ ላይ ወይም ደግሞ እንትን ላይ ክትፎ አትብሉ፣ በርገር አትብሉ፣ ፒዛ አትብሉ የሚባል ነገር አለ እንዴ? ሰው በምግብ ከተደሰተ እንዴት ነው
በመጠጥ ስም አይደሰተው እንዴት ያለ ነገር ነው ትላለህ? በዚህ እኮ እንደ አንተ ሙሉ ቀን እኮ ነው የሚውሉበት እስኪ ሰክሩ ምግቡ ላይ እንጂ እኮ እሱን እኮ ሞጣ የተናገረው ነገር ትዝ አለኝ። በዚህ ጉዳይ ሰርች አድርጋችሁ ስሙት። እኔ እንትን ላይክ ሰው ክትፎና ቁርጡን እየዘለዘለ ወይን ማኩሰስ ምን የሚሉት ነገር ነው? ያ ጣጢ ስብሬ እሺ ያው ቤተክርስቲያን ስካርን ታበረታታለች ሲል ነበር ቅድም ወንድማችን የገባው ሰው። ቤተክርስቲያናችን ስካርን በጭራሽ ነው የምትቃወመው፣ ኃጢአት ነው። ኦኬ በሃይማኖተ አበው ዘሰልስቱ ምዕት ላይ ምዕራፍ 21 ቁጥር 18ን ስታዩት ወይን አብዝቶ ወደ መጠጣት አትመለስ፣ በስጋም በነፍስም በደዌ ትያዛለህ ይላል። ኦኬ በስጋም ነፍስም ደዌ ትያዛለህ። ስለዚህ መስከር በጣም የተከለከለ ነው ይልና ከዛ ምን ይላል? ከአንድ ጽዋ አትተላለፍ ይላል። ኦኬ ቢበዛ 2 ይሁን ይላል ዘሰለስቱ ምዕት ምዕራፍ 21 ቁጥር 18። ስለዚህ ቤተክርስቲያን ስካርን የምትቃወመው ነገር ነው። ነገር ግን መጽሐፍ ቅዱስ ላይ አትጠጡ የሚል የለም። አሁን ፕሮቴስታንቲዝም ላይ ስታይ መጽሐፍ ቅዱስ የማይለውን በተለይ በኢትዮጵያ ማለት ነው ጀነራላይዝ ማድረግ ያው በውጭ ያሉትንም የማይሉትን አንልም። በኢትዮጵያ ያሉት ግን መጽሐፉ አትጠጣ ይላል። ስለዚህ ሲጠጣ ያዩትን አንድ ኦርቶዶክሳዊ ኃጢአተኛ ወይ ኦርቶዶክሶች በኃጢአት እየተመላለሱ ብለው ይፈርጃሉ። ለዚህ ግን ምንም ማስረጃ ጥቅስ የላቸውም። መጽሐፍ ቅዱስ ላይ መጠጣት ኃጢአት ነው የሚል አንድ ማስረጃ የላቸውም። ቅድም ቀሲስም ናቲም ሲያወሩ ነበረ፣ የሚያሳያቸው ሰው የለም። ኦኬ መጽሐፍ ቅዱስ የሚኮንነው ምን ነው? መስከርን ነው። መክብብ 9:7 ለምሳሌ የሰለሞን መጽሐፍት ናሪ የተጠቀሱት ወደ ወይን ጠጅ አትመልከት የሚለው መጽሐፈ ምሳሌ ላይ እሱን ጠቅሰው ነው መጠጥ ኃጢአት ነው የሚሉት። መክብብ 9:7ን ደግሞ ክፈቱት። መክብብ 9:7ን ብትከፍቱት እግዚአብሔር ተቀብሎሃል ወይን ጠጅህን በተድላ ጠጣ ይላል። ኦኬ ስለዚህ ሰለሞን 2 አይነት ትምህርት ነው ያለው ማለት ነው። ወደ ወይን ጠጅ አትመልከትም ይላል፣ ወይን ጠጅን ደግሞ በተድላ ጠጣም ይላል እያሉ ነው። ስለዚህ ይሄ መጽሐፍ ቅዱስን እርስ በርስ ማጋጨት ነው። ኦኬ ጌታ በቃና ዘገሊላ ሰርግ ቤት ወይን ጠጅ ሰጣቸው የሚለው መስጠቱ ወይን ጠጅ መጠጣት ኃጢአት ከሆነ ኃጢአት እንዲሰሩ ራሱ ሰጣቸው ማለት ነው። ስለዚህ መጽሐፉ ማይለውን ማለት የለባችሁም ነው። መጽሐፉ ቢል እኮ እኛም አብረን አዎ ትክክል ነው መጠጣት ኃጢአት ነው እንል ነበር። ኦኬ ያ ማለት ግን አሁን ኃጢአት ነው የሚለውን ውድቅ እናድርገውና ኃጢአት ነው አይልም መጽሐፉ መጠጣትን። ኦኬ ነገር ግን ብንጠጣ ይሻላል ባንጠጣ ይሻላል የሚለው ላይ መወያየት እንችላለን። ከሚያመጣው ተጽዕኖ አንጻር ሰው ራሱን ገዝቶ መመጠን ይችላል አይችልም የሚለው እነሱ በአስተያየት ደረጃ ማውራት ይቻላል። መጽሐፉ ግን በግልጽ መጠጣት ኃጢአት ነው አይልም። እዚህ ላይ እንተማመን። ስለዚህ ሰዎችን አትወንጅሉ፣ ይሄ ግብዝነት ነው የሚል ነው ዋናው ሀሳብ ማለት ነው። ዘፈንም ላይ ካየን እንደዛ ነው። ኦኬ መጽሐፍ ቅዱስ ላይ ዘፈን የሚለው ኮሞስ የሚለው ነው። ዘፈን የሚለው ደግሞ ኮሞስ የሚለው ላይ ሙዚቃም አለ፣ ቲያትርም አለ፣ ስፖርትም አለ። ከምን ጋር የተያያዙ ናቸው እነዚህ ሁሉ? ከባዕድ አምልኮ፣ ከዝሙት፣ ከመዳራት ጋር የተያያዙ ስፖርት፣ ቲያትር፣ ሙዚቃ። ይሄ ዘፈን ብሎ ገላትያ ላይ የተጠቀሰው እነዚህ ናቸው። ስለዚህ ቲያትር መጽሐፍ ቅዱስ ከልክሏል ሲሉ አንሰማቸውም በኢትዮጵያ ያሉት። ለምን? ያው ቃሉ አማርኛ ቃል ዘፈን ስለሚል ማለት ነው። ዘፈን የሚለውን ግን ምን ማለት ነው ብሎ ኦሪጂናል ላይ ሳያዩት እንደዛ ነው። አሁን እነሱን ምን መሞገት ከፈለግን እኛ በዚህ ራሱ መሞገት እንችላለን። ኦኬ ነገር ግን እንደ ቀኖና ምዕመናን ያው ዘፈንን ከማዳመጥ እንዲቆጠቡ ከሚል አንጻር ቤተክርስቲያን ልትከለክል ትችላለች ዘፈንን። ግን ጥቅሱን ጠቅሰህ ግን ክልክል ነው ኃጢአት ነው ካልክ ግን እንሞግታለን። ገላትያ ሙዚቃ ኃጢአት ነው አይልም። ኦኬ ይሄ ነው መጽሐፍ ቅዱስ ላይ መዋሸት አያስፈልግም። ኃጢአት ነው ካለ እኛም አብረን ኃጢአት እንላለን ሙዚቃ። ኦኬ ለምሳሌ ግን መጽሐፍ ቅዱስ ኦኬ ሙዚቃ መስማት ኃጢአት ነው አይልም። የሚከለክላቸው ከባዕድ አምልኮ ከመዳራት ጋር ነው። ነገር ግን መስማት ይሻላል አይሻልም የሚለው ይሄን እዚህ ላይ መወያየት እንችላለን። መስማት አይሻልም፣ ሙዚቃ መስማት በፍጹም አይሻልም። ብዙ መዝሙሮች አሉ መስማት ያለብን። የተፈጠርነው ለምስጋና ነው፣ ማመስገን አለብን። መጠጣትም አይሻልም። እኔ አለመጠጣትን እመርጣለሁ። ግን አንድ ሰው ሆዱን አሞት ለምሳሌ ሆዱን ባያመው ራሱ ቅባት ነገር በልቶ ዳይጀስት እንዲያደርግለት መጠጥ ከሆነ የሚስማማው ቢጠጣ ማንም ሊወነጅለው አይገባም። ኦኬ ቁጭ ብሎ ሙዚቃ ሲሰማ ያየነውን ሰው መወንጀል አይገባም።
ምክንያቱም ጥቅስ ማምጣት አንችልም። ለምሳሌ አሁን ለመወንጀል አሁን አንድ ሰው ሙዚቃ ስለሰማው እስቲ ኃጢአተኛ ነህ ብለው ማስረጃ ስጪኝ ቢለኝ ምንድነው ማሳየው? ኦኬ ያለ ማስረጃ ሰዎችን መወንጀል በራሱ ኃጢአት ነው ከጅምሩ። ስለዚህ ዋናውኛ ክርክራችን ማስረጃ ላይ ነው። ማስረጃ አላችሁ የምትከሱበት? ማስረጃ ካላችሁ አምጡ፣ ከሌላችሁ ግን ምን ይሻላል የሚለው ላይ በጋራ መወያየት እንችላለን የሚለው ያስማማናል መሰለኝ። በነገራችን ላይ ቃሉ ተሰማልን። በነገራችን ላይ አሁን ዶክተር የተናገረችው ነገር ማለት ነው ከምን አንጻር እንደሚታይ ታውቃላችሁ? ሮሜ ቤተክርስቲያን ውስጥ በጣም ትልቅ ችግር ነበረ። ከአይሁዳዊነት የመጡ ከአይሁድነት የመጡ ወደ ክርስትና የመጡ ነበሩ እና በጣም ስቃይ አበሉ ማለት ነው። ይሄ እንትን የተረገመ ነው፣ የረከሰ ነው፣ ይሄን ስለበላችሁ ኃጢአት ነው፣ መንግስቱን አትወርሱም፣ ይሄን ስለጠጣችሁ መንግስቱን አትወርሱም አይነት ነገር፣ እንደዛ አይነት ነገር ነበር። ለዛ ነው ሮሜ 14 ላይ ሲናገር እንደው በራሱ እርኩስ የሆነ ነገር እንደሌለ እናገራለሁ ካለ በኋላ በቃ በመጠጥና በመብል አይደለም የእግዚአብሔር መንግስት አለ። ያ ማለት የእግዚአብሔርን ስራ ማፍረስ አትችልም። እግዚአብሔር እኔን አድኖኛል አላዳነኝም የሚለውን አንድ ብርጭቆ ወይም ሁለት ብርጭቆ ስለጠጣው አውይ አላዳነኝም ብለህ እግዚአብሔርን ስራ ማፍረስ አትችልም። ባይዘወይ ማንም ስልጣኑን አልሰጠም። ኦኬ እና ደግሞ ሁሉን ነገር ከእግዚአብሔር ጋር አመስግነው ቢቀበሉት ሁሉ ነገር የተባረከ ነው። ግን አመስግነው ምን ማለት ነው? እንደተባለው በልክ ኦርቶዶክሳዊነት ባይዘወይ ልክ ነው። ሁሉ ነገር ልክ አለው እና የተባለውን ነገር ቅድም ወይሲ እንትን ሃይማኖተ አበው ዘሰለስቱ ምዕት ላይ እኮ ራሱ የሚናገረው ነገር አለ። ወይን ለጓደኛ ስትልና እግዚአብሔርን ለማመስገን ስትል ቅመስ ይላል እኮ። እንደ ትእዛዝም አድርጎ ነው የሚያስቀምጠው ሃይማኖተ አበው ዘሰለስቱ ምዕት ላይ ራሱ ማለት ነው። የቅድሙን አልሰማም ቀሲስ ያሉትን እና ጁሱን ነው አሉት። ተረጉሞታል። ለዚያ ነው አላሰማም እንደ ጌታ የወይን ጠጅ የቀየረውን ጁስ ነው ያደረገው ብሏል። ዘገሊላ ላይ ጁስ ቢሆን ያ ወይን ለምንድን ነው እንትን ያለው ላይ መናኛውንና የድሮውን ወይን እንዴት ነው መለየት ያቃታቸው? ማለት ኢፍ አስካሪነት ከሌለው መጠጡ ማለት ነው። which is አስበዋል። ያ ጭራሽ እኮ መልካሙን ነው ያደረገላቸው እኮ እሱ ጌታ ያደረገላቸው እንደው መልካሙን እኮ ነው፣ መናኛውን ሁሉ አይደለም። መጀመሪያ ሲጠጡት የነበረው ነው እንደው መናኛው። ያ ብዙ አይነት አለ። አሁን በእስራኤላውያን ብዙ አይነት የወይን ጠጅ አለ። በእርግጥ ግን ከዚህ ጋር የተጠቀሱት እንዳለ ከዚህ አንጻር የሚታዩ ናቸው። ዞሮ ዞሮ ያው እዚህ ውስጥ ያላችሁ ክርስቲያኖች ምን ማድረግ እንዳለባችሁ ታውቃላችሁ። ያው ከቃሉ አንጻር እንነጋገር ተብሎ ነው እንጂ እና ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ብቻ እግዚአብሔርን የሚያስረሳ ከእግዚአብሔር የሚለይ ከአባታችን የሚለይ ነገር በቃ በዛ እንጠመድ። የሚለየን እስከሆነ ድረስ በቃ ያኔ ኃጢአት መሆን ይጀምራል ማለት ነው። ስለዚህ በተቻለን አቅም እግዚአብሔር ላይ ላለማመፅ እየሞከርን ማደግ ነው ያለብን እናንተ ሰዎች እንጂ በነገራችን ላይ ከመጠጡ ከግብዝነት መጠጡ ይሻላል። በነገራችን ላይ እንደዚህ በጣም ግብዝ መሆን ባይዘይ ትዕቢት፣ ግብዝነት በጣም ከባድ ነገር ነው በእውነት። እንደዛ አድርጉ። ሀሳብ የምጨምሩ ካለ ጨምሩ፣ ካልሆነ እኔ ልውጣ። ዳጊ የሰራው አንድ ቪዲዮ ነበር አይተኸዋል? ዳጊ ጥላውን ዘማሪው ማለት ነው። ቤተክርስቲያን የ2000 እትሙ ላይ ዘፋኞች መንግስተ ሰማያት አይወርሱ የሚለው ጥቅስ ላይ ገላትያ ላይ ያለውን ዘፋኝ የሚለውን ቃል አውጥተዋለች ለራሷ እንዲመቸው ብሎ ቪዲዮ ሰርቶ ነበር እና ዘፋኝ የሚለው ቃል አይተኸዋል? የ2000 ላይ እሱ ሰውዬ እኮ እንደው እኔ አሁን የፈራሁት ዶክተር እንደው የምንዝር ጌጥ ብሎ ነው የጻፉት እዛ ላይ። እኔ እኮ ቅድም እኮ አሳየኋቸው እኮ። ያ ደግሞ ከግሪኩ ጋር የሚሄድ ነው። ኦኬ አውጥታዋለች ለማለት መጀመሪያ ኦሪጂናል ቋንቋው ሙዚቃ ነው ስለ ምንዝር የሚያወራ ነው የሚለውን ማወቅ ነበረበት። እና ፕሮቴስታንቶች ካላችሁ ኮሜንት አድርጉለት። ሲጀመር የፕሮቴስታንት ትራንስሌሽን ዘፋኝ የሚል አግኝታችኋል እንዴ? አለ እንዴ ዘፋኝ የሚል የፕሮቴስታንት ትራንስሌሽን ላይ? የትኛውም ትራንስሌሽን ማለት ነው ኪንግ ጄምስም ይሁን ምንም ይሁን የትኛውም ትርጉም ላይ ዘፋኝ የሚል አይታችኋል? እስቲ ካያችሁ ትነግሩኛላችሁ። እኔ እስካሁን ስላላየሁ ማለት ነው።
የሁለት ሺህ ህትመት እኮ መዳራት ብሎ ነው የተረጎመው ማለት ነው። ከግዕዙ ራሱ ተስማሚ ይመስለኛል። ቀሲስ ተቃሆ የሚለውን የግዕዙን ቃል ነው ወደ መዳራት ብለው የተረጎሙት ማለት ነው። ይብን የጳውሎስ መልእክታት ትርጓሜ አንድምታው ላይ ራሱ ዘፈን የሚል ቃል የለውም። ስለዚህ ከግዕዙም ከግሪኩም ጋር ተስማሚ ነው መዳራት የሚለው ቃል ማለት ነው። አዎ ተቃህወ ክርክር ነው። ግን እንዳላችሁት ግን አይተው ከሆነ እዚያ ቅድም ሲያወጡት ነው እኔም እንደዛ ያየሁትና ጥርጥር ይላል። አሁን መናፍቅነት የሚለውን ጥርጥር ነው የሚለው። መናፍቅ ናፈቀ ማለት በግዕዝ መናፍቅ ግዕዝ ስለሆነ መናፍቅ ማለት መጠራጠር ተጠራጣሪ ማለት ነው። ስለዚህ መተርጎም ካለበት ሙሉ በሙሉ አማርኛ መሆን አለበት ብለው አባቶቻችን የተገለጡ ስጋራዎች አንዱ መናፍቅነት የሚለውን ጥርጥር አሉት እና የምንዝር ጌጥ የመሳሰሉትን ከግሪኩ ጋራ በተቀራራቢ ሁኔታ አስቀመጡት እንጂ አላወጡትም። ግዕዙ ራሱ ስለሚያስቀምጠው ማለት ነው። እና የሆነች ነገር ጨርሰው ሳያነቡ ሳያረጋግጡ ነው የሚያመጡት ጥቅስ። መጽሐፍ ቅዱስንም የሚያነቡት እንደዚያ ነው፣ ለብ ለብ ነው። እና እኔ አሁን ፍርሃት የምንድን ነው መሰላችሁ? የእውነት አንዳንድ ነገሮች ጭራሽ ክርክር የማይሆኑ ነገሮችን መከራከራችን በራሱ ከተወሰነ ጊዜ በኋላ የነሱ ተጽዕኖ ወደኛ እንዳይመጣ ፍርሃት አለኝ እኔ። በየትኛውም ዓለም በእውነት መጠጣት ኃጢአት ነው የሚል በጣም የሚያስቅ ነገር ነው። ስካር ግን በጣም ስለዚህ አሁን እኮ እኔ ራሴ የሆነ አሁን ምዕመናን ቤት ተጠርተን ስንሄድ አሁን እኔ ፎቶ ምናምን እከለክላለሁኝ። ፎቶ ስነሳ እንዲሁ ምሳሌ ፊት ለፊት ላይ መጠጥ ቢኖር ማለት ነው መሸማቀቅ ጀምሬያለሁኝ እውነት መናገር። ምክንያቱም ሰው እንዳይሰናከል በሚል እና ይሄ ዘፈኑም ጉዳይ የብዙ ነገሮች አሁን ላይ ካልቸሩን የማያውቅ ትውልድ፣ ባህሉን የማያውቅ ሃይማኖቱና ባህሉን ለይቶ ማለት የማይለይ ትውልድ ተፈጥሯል። እና ይሄ አደገኛ ነገር ነው። በነገራችን ላይ ባህልን እምነትን መለየት ያስፈልጋል። ቀኖናንና እምነትን ራሱ መለየት ያስፈልጋል። ቀኖናውን ሁሉ ዶግማ አድርገን ከወሰድ ነው፣ ዶግማውን ደግሞ ቀኖና ካረግ ነው፣ ባህልንና ሃይማኖትን ደግሞ የምናጋጨው ከሆነ በጣም አገር አይኖረንም። በእውነት ለመናገር ደግሞ እኮ በስነ ስርዓት ሃይማኖቱ ላይ ራሱ እኮ በደንብ እኮ ቁም ነገረኛ ብንሆን እኮ አንድ ነገር ነበረ። አሁን ጴንጤው እኮ ምንም ክርስትና ውስጥ የለም፣ ዝሙ ያወራል፣ ማውራት ነው። እኔ እንደውም እያሰብኩን እኔ ግን እኛም ባይከሱ ግን በቃ ሌላ ትምህርት አይኖራችሁም ማለት ነው፣ ሌላ አምልኮ አይኖራችሁም ማለት ነው። አሁን እኛ ከስንት ጊዜ በኋላ ቀጥቅጠውን ነው መልስ ልንሰጣቸው የመጣን እንጂ ትዝ ሁሉ ብለውን እኮ ያውቁም ነበረ። እና እነሱ ግን እድሜ ልካቸው በመቃወም መኖራቸው እኔ ይገርሞኛል። እንደው እግዚአብሔር በእውነት ወደ ልባቸው ወደ አይኖራቸው ይመልሳቸው ብሎ ከመጸለይ በስተቀር ምንም ማለት አይቻልም። ለማንኛውም ድምፅ እየቀነስኩ ያለሁት አሁን ናጋ መሽቷል እኮ በቃ ሊነጋ ነውና እንዳረብሽው ሰላም። እግዚአብሔር ከእናንተ ጋር ይሁን። ጥሩ ትምህርትን የሰጣችሁን ቃለ ሕይወት ያሰማልን ዲያቆን ናቲ፣ ዶክተር ሳምሪ፣ ዲያቆን ኤስድሮስ ከልብ እናመሰግናለን። ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። ዘመናችሁ ይባረክ፣ በርቱ፣ ጠንክሮ በተቻለ መጠን ያው ታሪክንና የቤተክርስቲያንን ትምህርት በደንብ እያጠናከሩ ትውልዱ ላይ ባዷችንን እንዳንቀር ሁሉ ነገር ሞልቶልን ታሪክ ቀላል ነገር አይደለም ወገኖች። አሜሪካ ጁላይ 4ን ታከብራለች ከእንግሊዞች ነፃ የወጣችበትን ቀን እና ኢትዮጵያ ነፃነት በማንም ተገዝታ ለማወቋ ትልቅ ሀብት ነው። እንጀራ ተሰርቶ ይገኛል። ታሪክ ግን የፈለገው የዓለም ነዳጅ በሙሉ አንተ ጋር ቢሆን ታሪክን መለወጥ አይቻልም። ታሪክ ነው በቃ በፍጹም። አንዴ ድል ከተደረግክ በኋላ አንዴ በባርነት እጅ ከገባው በኋላ ባርነቱ ቢለቅ ራሱ የበታችነት ስሜቱ አይለቅም። እና ኢትዮጵያውያን በጣም የሚያኮራ ታሪክ አለን። በዓለም ላይ በብቸኝነት አንገታችን ቀና አድርገን እንድንሄድ የሚያደርገን እኛ ኢትዮጵያውያን እዚህ አሜሪካ ውስጥ ተጠቅመንበታል። ስነ ልቦናችን ከነጮች በላይ ነው። እዚህ ሀገር ጥቁሮች ትንሽ ነገር ስናገራቸው ብጉ ነው የሚልባቸው፣ ቶሎ ነው የሚናደዱት።
አፍሪካውያንም ልክ እንደዚያ ናቸው። የባርነት ስሜት አለባቸው። ስሌቭ ቲንኪንግ አለ እና እኛ ኢትዮጵያውያን ግን ከነጭ በላይ ነው እንትናችን፣ ስነ ልቦናችን። ልጆቻችን ትምህርት ቤት ሲናገሯቸው ብዙ ምንም አይሆኑም እና እኛ በራሳችን ፕራውድ የምንሆነው ለምንድን ነው? ታሪካችን ቀና ብለን እንድንሄድ አድርጎናል። ታሪካችንን አናበላሽ። የእንጀራው ጉዳይ አሁንም በገዛ እጃችን ነው እንጂ የምንራበው ሰብሰብ ብለን ከጥላቻ ከመለያየት ከመከፋፈል ወጥተን ፍትህና ርትዕ በምድር ላይ ቢኖርና ሰው ስራ ደግሞ ኢትዮጵያውያን ጎበዝ ናቸው፣ ይሰራሉ በእውነቱ እና ቁፋሮ በዘመናዊ መሳሪያ ቆፍሮ የማያውቅ ገበሬ ዘመናዊ መሳሪያ ቢገባለት እንዴት ባለምርታማ እንደሚሆን ታውቃላችሁ። እና ያ እንዲመጣ መጸለይ ነው። ከዚያ በኋላ የአውሮፓውያን በሚስዮናውያን በኩል ያስገቡትን ዲሪቶና ቡትቶ እውነት መናገር መሽልቆ ማስወጣት ይቻላል ለማለት ነው። እግዚአብሔር ባርካችሁ፣ ዘመናችሁ ባርክ። አክባሪው መድኃኔዓለም ከእናንተ ጋር ይሁን። ዘመነ ትንሣኤውን የሰላም የጤና ያድርግልን። ለብርሃነ ዕርገቱ በሰላም ያድርሰን። ከእመቤታችን ቅድስት ድንግል ማርያም ከመልአኩ ቅዱስ ሚካኤል ረድኤት በረከት ያሳትፈን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ እምኩሉ ኩይዝ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እመእግዚአብሔር ጸባኦት ሰላም ለኪ ውእቱ አንቲ እምአንስት ወፍሬ ተፈሥሒ ፍሥሕት ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ብኪ ቃለ እግዚአብሔር አብይ ወለወካፌ ንስሐ ወስረይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአት ኃጢአተ ሁሉ ከማይስራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ደህና ዋሉ ደሩ። ጠፍተሃል። ዛሬ ተሰማል። ኧረ አለው ቀሲስዬ ሰዓቱ ነው። እረፍት ያድርጉ። ምን ላድርግ? ሰዓት እየገባ ሰላም። እስድሮስ በጣም ጎበዝ ልጅ ነው። ታውቀዋለህ ናቱ እንዴ? አዎ አዎ፣ ታሪክ በቃ አንተ አባባ ተስፋዬ መጽሐፍ እስድሮስ በጣም ነው እንትን የሚለው ጎበዝ። ኤክስፔክትድ እንትን ማለት ትልቅ መጽሐፍ ይጽፋል ብዬ ነው ተስፋ ያደረግኩትና አይሆፕ ታሪክ ጽፈህ እንደነ ተክለ ጻድቅ መኩሪያ ጎበዝ ልጅ ናት በጣም። በጸሎት ያስቡኝ አቡዬ ቀሲስ። ኧረ በርታልን በርታልን በእውነት። ምን ቸርች ኮፕቲክ ነገር ነው ኢትዮጵያ እስድሮስ? የኢትዮጵያ ነው። ኧረ እኔ የአርመን ኦርቶዶክስ የምትመስለኝ ለምንድን ነው? እንትን ነው እኔ ላይክ ብዙ ጊዜ ሁሉንም የኦሪየንታል ኦርቶዶክስ አባቶች ጋር ፎከስ አደርጋለሁ። የምፖስተውም ጽሁፎች ምናምን የኦሪየንታል ኦርቶዶክስ የሜዲቫል ሴንቸሪ የአርመንን የኮፕቲክ የሶሪያ አባቶች ላይ ፎከስ ስለምናደርግ አብዛኛው ሰው አርመን ነው መስላቸው። ቴሌግራምም ላይ እዚህ አርመንን በሚመለከት ጉዳይ በቃ እኔን ሚኒሽን ላይ እየተደረግከው ምናምን ነውና እኔ ኢትዮጵያ ቤተክርስቲያን ውስጥ ነኝ ያለሁት። ነገር ግን የአርመን ቤተክርስቲያን ደግሞ አካላችን ናት። በአርመን ያለችውን ቤተክርስቲያን አንድ መሰዊያ አለን። ስለዚህ የአርመንን ቤተክርስቲያን የአርመን ቤተክርስቲያን እኮ ብዙ አለ አይደል? ኢትዮጵያ ውስጥ አሁን ፒያሳ ወደ ፒያሳ ስትሄድ ከቅድስት ማርያም አንድ አካባቢ አለ። እሱ ነው ማቀው። ሌላ አለ እንዴ ቀሲስ? ዮሐንስ ወልደ ነጎድጓድ አካባቢ ራሱ ያለ ይመስለኛል። ድሬዳዋ አለ። ሌላ ድሬዳዋ አለ። ግን ዋናዋ እዚህ 5 ኪሎ ያለችው ነች። ከቅድስተ ማርያም ወረድ ብሎ በታችኛው አስፋልት ወረድ ብሎ ወደ ፒያሳ ስትሄድ እዚህ ባስ መጠበቂያው ጋር ይገርማል። አሰራሩ እኮ ራሱ የውጭ አይነት እኮ ነው። ግን ውስጡ በጣም ለእኛ ቅርብ ነው ቀሲስ። ውስጡ ቢገቡ ቢያዩት ከእኛ ትራዲሽን ጋር በጣም ነው የሚቀራረበው። ጭራሽ እኮ የኛ እምነት ሁሉ የኛ ተከታዮች ሁሉ አይመስሉኝም ነበር እኮ እኔ እኮ ማለት በልጅነት ነው እዚያ አዲስ አበባ ማቃቸው። ግን ካቶሊኮች ጋር ነበሩ ሞር ክሎዝ የነበር ነው ከእነሱ ታውቃለህ። የኛን ቅዳሴ የኛን እንትን ይቀድሳሉ።
የኢትዮጵያዎቹ ራሱ ተደብቀው ሁሉ እኛ ቅኔ ቤት ሄደው ምናምን ይማራሉ ቅኔ። እኛ ጋር እኮ ነው የሚማሩት ካቶሊኮች። አዎ ቅዳሴውንም ምኑ ደብረ አባይ ሄደው ነው የሚማሩት መነኮሳቱ። ግን አይናገሩም፣ ይደብቃሉ። ደብቀው በቃ 14ቱን ቅዳሴ ነው የሚቀድሱት። ይገርማል። ያ ግን እዚህ ያሉት ናቸው፣ ያ ውጭ ያሉት አይደሉም። አዎ ላቲን ሳይሆን የኢትዮጵያ። በሉ ሰላም ሁኑ። ከታችም ያላችሁት ሁኑ። ደህና ዋሉ።